ሰውንም ታገዳድል ነበር። በየት? በደብረ ምጥማቅ። መረጃ ለኤርምያስ ተናገር እውነቱን። ታገዳድል ነበር ሰው፣ ታጨፋጭፍ ነበር ሰው። ወይት መጋቢ አዲስዬ እዚህ የቤተ ክርስቲያናችን ትምህርት አይደለም እንዲህ ብላችሁ የምትሉት ታምርና ገድል ድርሳን ቤተክርስቲያናችን ትምህርት አይደለም፣ የትምህርት ክፍላችን ዋናው ትምህርታችን የሚቀዳው ከሱ አይደለም እንደ ያሉት። ይኸው ግን እዚህ ህዝብ ላይ ተናግሬ ለጳጳሱ ለሊቀ ጳጳሱ ለቃለሁ አሉ። አውደ ምሕረት ላይ ቆመው አሜን ያስብላሉ፣ ህዝብ ያስጨበጭባሉ። ከየት ነው የጠቀሱት? ታምር 18 ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ ከየት ነው የሚሰብኩት? ከዚህ መጽሐፍ ወይ ከመጽሐፍ ቅዱስ? ከዚህ መጽሐፍት እና ስብከታቸውና ትምህርታቸው ከዚህ መጽሐፍት አይደል የሚቀዳው? አዎ። ታዲያ ለምንድነው ኤርምያስ አንተና ወንድሞች ፊት ቀርበው መነጋገር ያልቻሉት? ኦርቶዶክሳውያኑ ወገብ አገዳቸው ስለሚሰበር ከነተረታቸው ጭምር አልኩ። ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆሙ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መታ። ምዕመናን ዛሬ ብዙ እንባ ይፈሳል፣ ብዙ ዋይታ ይሰማል። በየቦታው ሮሮ አለ፣ ጭንቀት አለ፣ ዋይታ አለ። ቀኑ ጨልሞብን ሜዳው ገደል ሆኖብን መውጫ ቀዳዳ መሽለጫ ማጣንበት ጊዜ የምንሸሸግበት ዋሻ የምንመክትበት ጋሻ ባጣን ጊዜ በእውነቱ ነገ የማይናፍቀን እስከምንሆን ድረስ በእውነቱ ዛሬ ያለፈው እያስጎመጀን የነገው እያሰጋን የዛሬው እያሳቀቀን ባለንበት ጊዜ የድንግል ማርያም እጅ ያስፈልጋል። የድንግል ማርያም በረከት ያስፈልጋል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንዲህ አይነት ቤተክርስቲያን የምትሰራው ምዕመናን፣ ይህ ቤተክርስቲያን ስናለቅስ እንባ ማፍሰሻችን ነው። ስንጨነቅ ብሶት መተንፈሻችን ነው። ስንታመም መፈወሻችን ነው። ስንራብ የምንበላበት ነው። ስንጠመቅ እንከብርበታለን። ስናገባ እንሞሸርበታለን። ስንሞት እንቀበርበታለን። ወደ ሰማያዊ መንግስት መሸጋገሪያ መወጣጫ የይለፍ ወረቀት እናጽፍበታለንና እንግዲህ ይህን ጊዜውን ለመቆጠብ እኔ በእውነት 2 የደነቁኝ ነገሮች ተናግሬ ለብፁዓን ሊቃነ ጳጳሳት ላስረክብ። በመጀመሪያ ደረጃ ይህን የመሰለ ውብ ቤተክርስቲያን አሁን እናንተ የታየው ልትሉ ነው፣ ታስታውቃላችሁ። አሁን ለማድረግ አይን ይጠይቃል፣ ክፋታችሁ ነው እንጂ አይን ይጠይቃል። ምዕመናን ውብ ነው፣ መቅደሱ ሰፊ ነው። እኔ ቅድም ዶክተር ዘሪሁን እንደው ሪፖርት አቀራረባቸው እንትን ይላል። እኔ ብዙ ዓለማዊ ስብሰባ ይጃቃለሁና የፖለቲካ ማህበራዊ ስብሰባ ይጃቃለሁና እንደው ለፖለቲከኞቹ ዶክተር ዘሪሁን እንደው ጠርተው ጸበል ቢያጠምቋቸው እውነቱን ለመናገር አጭር ንግግር አንወድም። ኢትዮጵያ ንግግራችን ይለጠጣል፣ ጆሮ ሞልቶ እስኪፈስ ድረስ የገባን ሁሉ እኮ ነው የሚያብራሩልን። ይገርማቸዋል። እኔ ደግሞ የድፍረት የገባኝ ነገር የሚያብራራልኝ አሉ። አንዳንድ ሰው እንጀራ ስጠኝ ስትሉት እንጀራ የሚሰራው ከጤፍ ነው ሁሉ ማብራሪያ የተፈለገው እንጀራ ነው፣ ማብራሪያ አይደለም። ማብራሪያ እኛ ያቸገ ኦኬ። ይህ ትምህርት ከየት ነው የተቀዳው? ልብ በሉ። እኚህ ሰው መጋቢ አዲስ ናቸው። ትምህርታቸው ከየት ነው? አሁን ለህዝብ ነው እየተናገሩ ያሉት። ብፁዓን ሊቃነ ጳጳሳት ባሉበት ቤተክርስቲያን እየተመረቀ ባለበት ምንድን ነው እየተናገሩ ያሉት? መግቢያ ላይ የተናገሩትን አንዴ ልድገማት እና ብዙውን አላሰማም። እዚህ ድረስ ትንሽ አሰማም። ስሙት። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ ቆይ ኦርቶዶክሳዊት ቤተክርስቲያን ስለ ቅድስት ድንግል ማርያም የምትሰብከው እመቤታችን ተገልጣሉ። የት ነው የተገለጠችው? ይሄ መገለጧ የቱ ጋ ነው? ምን የትኛው መጽሐፍት ላይ የተጻፈው? ዋቢ አድርገው የጠቀሱት መጽሐፍት የትኛውን ነው? ይሄን መጽሐፍት ኤርምያስ ታውቀዋለህ ወይ? ቀጥያ አሳያችኋለሁ። እሺ ይቀር ይበሉ። 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን
ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆሙ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መታ። ምዕመናን ዛሬ ብዙ እንባ ይፈሳል። ማረብ እየሰጧት ማረቡን እየተቀበለች ትባርክላቸው ነበር አይደል ያሉት። ሰውንም ታገዳድል ነበር። በየት? በደብረ ምጥማቅ። መረጃ ለኤርምያስ ተናገር እውነቱን። ታገዳድል ነበር ሰው፣ ታጨፋጭፍ ነበር ሰው። 5 ዕለታት ተገልጣ ማለት ነው። እሺ ወደ መረጃችን ሂዳ ደብረ ምጥማቅ በደብረ ምጥማቅ ስለተደረገው ታምር ትንሽ ጠብቁኝ፣ ከዚህ ጀምሮ ማለት ነው። ለምሳሌ በደብረ ምጥማቅ ተገልጣ ያደረገችው ገጽ 77 ታምረ ማርያም ማንም ኦርቶዶክሳዊ እንኳን ምንመን አይደለም ጳጳስ ዲና ያደርገውም። ይሄንን የአብርሃም አምላክ ምስክሬ ነው። ሎክ እንግዲህ እዩ በግዕዝ በአማርኛ በደብረ ምጥማቅ ስለተደረገው ታምር። ይህን ታምር ያደረገችው ማናት? ልመናዋ ክብሯ የልጇ ቸርነት ከኛ ጋር ምናምን ነገር ይልና በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይሄ ነው ይላል። ይሄ ታምር የተደረገው ቀጥሎ የምናነባቸው 2 እና 3 ምዕራፎች የተደረገው በማን ነው? በማርያም ነው። ይሄ ታምር የተደረገው የት? ደብረ ምጥማቅ የሚባል ቦታ። አምላክን ወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ሚዩት አድርገው ልማችን ጌት ተዋህዶ ሚዩት አድርገዋል። እሺ ጨርሰው አወራለሁ። እሺ እመቤታችን ኃይል ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳም የሚሻለው ወንድሞች መነኮሳትን የሚሰበሰቡበት ገንዘብ ሁሉ በግመሎች የሚጨነው አንድ ድሃ ሰው ነበር። ክርስቲያንም ወገንም ከሱ ጋራ ይልኩ ነበር። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂቱ ገንዘብ በቀር ለመነኮሳቱ አያደርስላቸውም ነበር። መነኮሳትን ሁልጊዜ ያውካቸው ነበር፣ እሳቸው ግን ይታገሱ ነበር። ይህ ድሃ ሰው የክርስቲያን ወገን ነው። ግመሎችንም ከመጫን ብናወጣው ልጆቹ በረሃብ ይሞታሉ። እግዚአብሔር በእሳቸው ምክንያት በፍዳ ይመረምረናል። ነገር ግን ከክፉ ስራው ምን አልባት ይመለስ እንደሆነ እንታገሰው አሉ። ነገር ግን ከክፉ ስራው ምን አልባት ይመለስ እንደሆነ እንታገሰው አሉ። እርሱ ግን ሁልጊዜ አመፅን፣ ክፋትን፣ ክዳትን ይጨምር ነበር። ከዓመቱ በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎች ይጭን ዘንድ መነኮሳት ይዘውት ሄዱ። የአንድ ሰው ማለት ነው። ለበዓል የሚያደርጉበት የሚያሻቸውን ነገር ለመግዛት ምስር ወደምትባል ሀገር ሄዱ። ግብፅ ማለት ነው። የደብረ ምጥማቅ የሚባለው እዛ ሀገር ነው አለ ተብሎ የሚባለው። በየዓመቱ ሁሉ የምስር ሰዎች የሚሰጡት የታወቀ ግብር ስለነበረባቸው የሚቻላቸውን ያህል ለገዳሙ እጅ መንሻ ይሰጡ ነበርና ለገዳሙ የሚሻለውን ከሰም፣ ከዕጣን፣ ከዘይት፣ ከምግብ ወገን ባዘጋጀ ጊዜ በግመሎቹ ላይ አጫጭነው ከእሱ ጋር ላኩ። ከምስር በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከእነሱም ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውን በገዳም ለሚኖሩት መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ለበዓል የሚበቃውን ይህንን ያህል ገንዘብ ምንድን ነው አሉ። ከዚህም በኋላ ከዚያ ከእመቤታችን ወደምትገለጽበት ቤተክርስቲያን ገብተው በግንባራቸው ደፍተው አስነክተው ሰገዱ። በንጽሐ ድንጋይ በንጽሐ ነፍስ የጸናሽ እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው። ሁልጊዜ ገንዘብሽን በሚሰርቅ በዚህ ሰው ላይ ተአምራትሽን ካላደረግሽ ከቤተክርስቲያንሽ አናገለግልሽም፣ እስከ ዘላለም ድረስ በዓልሽንም አናከብርም አሏት። ገንዘብ የሚሰርቅ ሰው ሆነ ይሄ ድሃ ሰውዬ።
ልጆቹን የሚያሳድግ ሰው ነው። ግመል እንዲጭን በስራ የተባበረ ነው እና አሁን ገንዘብሽ እየተሰረቀ ነው። ከዚህ በኋላ በዚህ ገንዘብሽን በሚሰርቀው ሰውዬ ላይ የሆነ ተአምር ካላደረግሽ በደብረ ምጥማቅ ነው አናገለግልሽም፣ በዓልሽንም አናከብርም አሉ። ቁጥር 22 ከዚህም በኋላ እያዘኑ እያለቀሱ ከቤተክርስቲያን ወጥተው ሄዱ። በምዕራብም ካሉ ሰዎች በመካከለኛው ወደ ቤተክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበረ። ግመሎቹን ከሚጭነው የክርስቲያን ወገን ከሆነው ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከላቸው ከቤተክርስቲያን በር ወጥቶ ሄደ። በበረሃ የሚኖረው ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎችን አስከትላ አንዱ በቀኟ አንዱ በግራ ሆነው ከቤተ ክርስቲያን በር ስትወጣ አያት። መጋቢ አዲስ ምንድን ነው ያሉት? ቆይ እዚህ ጋር 1 ደቂቃ ማትሞላ የሳቸው ንግግር ትምህርታቸው ከየት ነው የሚቀዳው? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆሙ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መታ። ኦኬ እንግዲህ የደብረ ምጥማቅ ትንሽ ሰፋ ክፍል ያለ ነው። 3 ምዕራፎች ናቸው። አነበዋለሁ። እዚህ ጋር ምንድነው እነዚህ ሁለቱ ሰዎች እዚህ ጋር ከቤተ ክርስቲያን በር የወጡት እነዚህ በምዕራብ ካሉ ሰዎች በመካከለኛው በር ፊት ወጥተው ቆይ እዚህ ጋር ነው። በበረሃ ከሚኖረው ቁጥር 25 ከሚኖረው ሰው አጠገብ በመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ የምታበራ ሴት ብርሃን የለበሱ 2 ሰዎች የተባሉት ብርሃን የለበሱ 2 ሰዎች መላእክት ናቸው። አንደኛው በቀኟ ሌላኛው በግራዋ ሆነው ከቤተክርስቲያን በር ስትወጣ አዩ። ከሰማይ አይደለም የወጣችሁ፣ ከቤተክርስቲያኑ ከስዕል ውስጥ ነው የወጣችሁ። እንደው ከዛስ እሺ ያ ገንዘቧን የሰረቀ ሰው ላይ ፍረጅበት ብለዋታል። ከዛስ ከዚህም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። የመስቀል በትር ይመስል ከላይ መስቀል ከታች በትር ይመስል ነገር የያዘ አላያችሁ? ሚካኤል ነው ገብርኤል ነው ብለው የሚሏቸው ይሳሏቸው። ኦኬ እና አመለከተችው፣ በትር ይሰጣት ዘንድ አመለከተችው። ያን ጊዜ የመስቀል በትር በሰጣት ጊዜ ግመሎቹን የሚጭነውን ጎኑን ይዛ ወጋችሁ። ጋይስ ድሃ ትወጋለች። ገንዘብ የተሰረቀ ብለው ስላሏት ወጋችሁ። ከዚያም በኋላ ከብርሃን ወገን ከሰው ጋር በትር ይዛ በወጣችበት በር ወደ ቤተክርስቲያን ገባች። ከሰማይ አይደለም የመጣችው። መጋቢ አዲሱ እዚህ ዋሻሉ። በእርግጥ እሳቸው አይነ ስውር ናቸው። የስጋቸው አይን ብቻ አይደለም የታወረው፣ ልብ አይናቸውም የታወረ ነው ይመስላል። ምክንያቱም እንደ አይኔ ቢከፈት እመቤቴን ስዕሏን ለማየት እናፍቃለሁ ብሎ ያሉ ናቸው። የተሰቀለውን ክርስቶስን እንኳን ለማየት አይናፍቁት። ይሄ ልቡ የታወረ ሰው ንግግር ነው። ምንም ኦርቶዶክሳውያን ማርያም እንወዳታለን ብለው ይሉም እኛም እንወዳታለን። እውነት እነሱ የሚሏትን ስዕሏን አይደለም የጌታዬ እናት ወዳታለሁ፣ ግን ከክርስቶስ አስበልጠን ግን አንወድም። ለማየት የምንናፍቀው የተሰቀለልንን ጌታ የክብርና የምስጋናን ዘውድ የተጫነውን እሱን እንጂ አይኔ ቢከፈትልኝ አሉ ሰይፉ ፋንታውን ፔጅ ላይ ቀርበው የማርያምን ስዕል ነው ለማየት የምናፍቀው አሉ። እዚህ ሴቶቹ በየቦታው የሚጨመድዱት የሚያቃጥሉትን ማለት እኮ ይሄ ሰው በልብ እውርነትም ሲመታ እንዲሆናል ለቶ ኦኬ። ከዚህ በኋላ ከብርሃን ወገን ሰው ጋር በያዙት ቤተክርስቲያን ወደ ቤተክርስቲያን ገባች ይላል። ሰውየውን ጎኑን ወጋችሁ፣ ከዛ ገባች። በተሰወረችም ጊዜ ፈጥኖ ተነስቶ ግመሎቹን እንደሚጭነው በሄዱ ጊዜ ጎኑን ተወግቶ ደሙ ከሱ ፈሶ አገኙት። ፈጽሞም ፈራ። ወደ መነኮሳቱም ሄዶ ያየውን ሁሉ ነገራቸው። እነሱም ግመሎቹን ወደሚጭነው ሰው ሄዱ ጊዜ ከጎኑ ደም ፈሶ ሲያዩ ሳይንቀሳቀስ ሞቶ አገኙ። ገደለችው ማለት ነው። ችናት የኦርቶዶክስ ቤተክርስቲያን ማርያም ድሃ የምትገድል ገንዘብ የተሰረቀ ብላ ምህረት አታደርግም። ቄስ ተሰደበ ብላ ቄስን ሲኦል ትከታለች። ክርስቶስ ተሰድቦ ግን ገነት ታስገባለች። ቄስን የሰደበ ሲኦል ትከታለች። ክርስቶስን የካደውን በላዔ ሰብእ መንግስተ ሰማያት ታስገባለች።
ወቅት አገደለችው ይላል። እሺ ብዙ ክፍል ስለሆነ ረጅም ክፍል ስለሆነ ደብረ ምጥማቅ በጣም ብዙ ክፍል ነው። ይሄኛው እዚህ ድረስ ያልቃል። ከዛ ደግሞ የደብረ ምጥማቅና ቤተክርስቲያን ያፈረሱት የተንበላ እንደተመከሩ ይላል። ኦኬ ያቺ መሐረቡን የሚጥሉት ያው ብርሃን የተጎናጸፉ መላእክት ሁሉ መጥተው ነው ይላሉ። መጽሐፉን ሙሉ ነው ያነበብኩት። ወደ መሐረቡ ጋር ልሂድ። ኦኬ ኦኬ ቆይ አንዴ እሰጥሃለሁ። በደብረ ምጥማቅ ከዛ የመሐረቡ ጉዳይ ሲነሳ መሐረቡን ወስዳለው ብላ የተገደለች ሴት ሁሉ አለች በዚህ ክፍል ላይ ማለት ነው። ኦኬ ያገኛል። ኦኬ ረጅም ነው ክፍሉ፣ በጣም ረጅም ነው ወንድሞች እናቶቼ። ለዛ ነው ሁሉም በማንበብ ካልኩኝ አሁን ጊዜ ስጠኝ እያለ ወንድሜ ቆይ አንዴ እሰጥሃለሁ። ለምሳሌ ምዕራፍ 18 ላይ ያለው ክፍል ላይ ነው ያለው። ይታያችሁ ምዕራፍ 18 ከቁጥር 1 ጀምሮ ቁጥር 3 እስከ ቁጥር 16 እስከ ቁጥር 29 እስከ ቁጥር 39 እስከ ቁጥር 47 እስከ ቁጥር 58 ይታያችሁ ርዝመቱ ማለት የአንዱ ምዕራፍ እንኳን እስከ ቁጥር 71 እስከ ቁጥር 86 እስከ ቁጥር 102 እስከ ቁጥር 117 አንዱ ምዕራፍ ብቻ ማለት ነው። እስከ ቁጥር 131 እስከ ቁጥር 145 እኔ የምፈልገው እዚህ አካባቢ ላይ ነው ያለው። ይኸውላችሁ ከዚህ ጀምሮ ነው ያለው፣ አሳያችኋለሁ። እስከ ቁጥር 145 አላለቀም። እስከ ቁጥር 158 እስከ ቁጥር 174 አንዱ ምዕራፍ ብቻ ማለት ምዕራፍ 18 እስከ ቁጥር 186 እስከ ቁጥር 198ኛው ቁጥር ላይ ያልቃል። አሁን 198 ቁጥር ባነበው በሙሉ እዚህ ትሰለቻላችሁ። ስለዚህ እኔ ሙሉን ያነበብኩት መጽሐፉን ሙሉን አልኩ። እዛ ምዕራፍ 19ም እዚህ ስለ ነቢዩ መሐመድ የሚናገረው አለ። አነበዋለሁ ተዋዋለሁ አይሩ ነው። ኦኬ እሺ እኔ ዋናው ላይ ደብረ ምጥማቅ ተገለጠች ተብሎ በተባለበት ቦታ ላይ እንደዚህ ይላል ክፍሉ የሚናገረው። በዚህ በደብረ ምጥማቅ ታሪኩን ስለማውቀው ስላነበብኩት ማርያም ደብረ ምጥማቅ በሚባል በግብፅ አውራጃ ላይ ተገልጣ ይላል። የጌታችን እናት ማርያም መቼ ፈርዶባት በኦርቶዶክሳውያን ደብተራዎች እንዴት አድርገው ስሟ ላይ እንደቀለዱባት እንደነገዱባት የራሳችን እናቶች እንኳን የዚህን ያህል ክብር አይኖራቸውም። ክብራቸው በጣም የከበረ ነው። የጌታ እናት ማርያምማ እንዴት ግን የሚሉትን ስሙ። ከዛ በዛ ትገለጥላቸው ነበር ማርያም ይለዋል እና በዛ የሚሰበሰቡ ፊቷን ለማየት ከደስታቸው ብዛት የተነሳ በጣም ብዙ አሉ። ከግብፅ ከተለያዩ ሀገር ከቀጰዶቅያ ምናምን ነገር ከፍርጊያ ከምናምን ነገር ቦታ ይሰበሰባሉ ይላል እና እንደ ክብረ በዓል ሆኖ ማለት ነው። ፊቷን ለማየት ከመደሰታቸው ብዛት የተነሳ አንዳንዱ ሰው አምላክን የወለድሽ በድንጋይ ሥጋ ድንጋይ የጸናሽ ክብርት እመቤቴ ሆይ ዛሬ በአንቺ ላይ የሌለ ሌላ ልብስ በመልበስ ለእኔ ተገለጭልኝና ልይሽ ይላት ነበር። ዛሬ በአንቺ ላይ የሌለ ሌላ ልብስ በሌላ ልብስ ማለት የሚለምኗት ክርስቲያኖች ሁሉ በምትፈልጉት አይነት ልብስ እንድትገለጥላቸው ያዟታል። እሷም ትገለጥላቸዋለች። ለምሳሌ በዚያን ዘመን ሽንሽን ቀሚስ ቢኖር እመቤቴ ሆይ ለእኔ በሽንሽን ቀሚስ እንድትገለጭልኝ እፈልጋለሁ ብላ ከጸለች አንዷ በዛ ልብስ ትገለጥላታለች። ለአንዳንዱ ደግሞ የጅንስ ሱሪ ቢኖር በዚያ ዘመን የጅንስ ሱሪ እኔ በጅንስ ሱሪ ነው እንድትመጪ የምፈልገው ብላ ብትላት እንደዛ ትገለጥላቸው ነበር። ቀጥያ ያሳያቸዋለሁ ልብሶቿ ነው ሁሉ። አንዳንዱ ሚኒስከርት ቢኖር እኔ በሚኒስከርት ብትመጪ ነው ደስ የሚለኝ። ምክንያቱም ያለ በአንቺ ላይ የሌለ ልብስ ልብስን በመልበስ ለእኔ ተገለጭልኝ ይሏት ነበረ። እሷም ልብሷን ለውጣ ትገለጥላቸው ነበር። ልክ ነበረ ሜሎስ አሁን በአበሻ ቀሚስ ነው ብሎ ቢላት በአበሻ ቀሚስ ትመጣለች። ቢኒ ደግሞ የለም ሽንሽን ቀሚስ አውልቃ ሄዳ ያንኛው እንደገና ሌላ ቀይራ ትመጣለች። እኔም ብዬ ብላት ልክ እንደዚሁ ማለት በሚለምኗት ሁሉ ልብስ ትገለጥላቸው ነበር። ከዚህም የተነሳ ልብሷ ቀጠልያ
የሚመስል ልብስ ነበራት። ይኸው ቀጠልያ የሚመስል ልብስ በመልበስ በምትታያቸው ጊዜ አለ። ይህን ደግሞ ያስወልቋታል። ከዛ ደግሞ ስታወልቀው ደግሞ ሀፍረተ ስጋዋ እንዳይታይ የብርሃን መጋረጃ ይዘጋ ነበር ይላል። በማን ላይ ነው ግን እንደዚህ የሚቀልዱት? አየህ፣ በማን ላይ የማስምን የተጠራው እዚህ የጌታዬ እናት ስም ስለተጠራ ነው እንጂ ይህን ተረታቸውን ዞር ብዬ አላየውም ነበር። ሴተኛ አዳሪ ያደረጓት እንዴ? እነሱ በፈለጉት ልብስ ነይ እመቤቴ ይሄን ለብሰሽ ቅጠልዮ ያምርብሻል ብለው ሲሏት ቅጠልያ ልብሳ ምትመጣ እስስት ይመስል ልብሷን የምትቀያየር ማለት ነው። የማንን እናት ነው የጠራችሁት ነው ኦርቶዶክሳውያን ሙግታችን። አንድ ቄስ ፊቴ ቆሞ አያወራም። ቀጥሎ ማንባው ነው ይሁት ወንድሞቼ ናቶቼ። ትንሽ መንፈሴ ብስጭት ብሎ ቢል የጌታዬን እናት ነው የጌታችን እናት ነው እንደዚህ ያራከሷት። ይሄ እርጉማን የሆነ ደብተራ ሁሉ የጻፈውን ጽሁፍ እዩት። ቀጥሎ ህቡር እሳት የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። ቀያይሪ ሱላት ቀያይራለች። ህቡር ሰማያዊ የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። ይህን ሁሉ እነሱ ናቸው የሚያስቀያይሯት። ለሚለምኗት ልዩ ልዩ በሚሆን በብዙ ልብስ ህብር ትታያቸው ነበር። ለሚለምኗት ሆነ በልዩ ልዩ ልብስ እንደሚፈልገው። እኔ በወቅቱ ኖሬ ማርያም እንደዚህ ብዬ ለምናት እነሱ እንደሚሉት ለምሳሌ አጠር ያለ በበጋ ጊዜ እዚህ በውጭ ለስዊሚንግ ምናምን ደግሞ በቢች አካባቢ ላይ የሚጠቀሙበት ቁንጣ እሱን ለብሰሽ ላይ ብዬ ብላት ልትመጣ ማለት ነው። ማንን ነው እንደዚህ እያሉ ያሉት? እዛው ሴተኛ አዳሪ ጋር ሄዳ አቃየር እንጂ እሷም እንኳን ራሱ እንኳን አትቀየርልህም። ልብ በሉ። ልመናቸውንም ችላ አትላቸውም ነበር። ልብሷ በሚለወጥበት ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር። አየህ፣ ለምን? ያው ብርሃን መጋረጃ መጋረዱ መላእክት እንዳያዩዋት ነው። ወይ እንዴ እንትና አለች እኮ አወለቀችው ብለው እንዳይሉ ማፈሪያ። ከህዝቡም ትሰወር ነበር። ጥቂትም ቆይታ የብርሃን ልብስ ከፊቷ ይወገዳል። ለህዝቡ በለመኗት ልብስ ህብር ትገለጥላቸው ነበር። በለመኗት እነሱ በለመኗት ጋቢ ለብሰሽ ነኝ ብለው ካሏት በጋቢ ትመጣለች። ሂጃብ ለብሰሽ ነኝ እንደ ሙስሊሞቹ እንደ ሳውዲ አረቢያ ሴቶች ትመጣለች። ምንም አማራጭ የላትም። በለመኗት ሁሉ ነበር የምትገለጠው። ደብረ መጥማቅ ላይ ይቅርታ አድርጉልኝ፣ የጌታዬ እናት አይደለችም። እቺ ሌላ አውሬ ናት፣ ኤልዛቤል ናት። የጌታችን እናት አንተ እንደዚህ አዛት ክርስቲያን ወገን ና አውልቂ፣ ይሄኛውን አውልቂ አያምርብሽ፣ በዛኛው ነኝ ብለህ የምትሰጣት አንዲት ተራ ጋለሞታ ሴት አይደለችም የጌታዬ እናት። ስሟ ብቻ ስላለ ለስሟ እንጠነቀቃለን። እችን እንፈጠፍጣታለን በእውቀት ማለት ነው። ገብቶ የሚያስጥላት ደብተራ ያለውን ከእኔ እጅ በምን በእውቀት እዩ። ስለዚህም ነገር ፈጽሞ ደስ ይላቸው ነበር። እያንዳንዱ ሙሉ ይልቁንም በሕይወተ ሥጋ ባለ መልኩ አምሳል ዘመዶቻቸውን ባየናቸው ጊዜ ደስ ይላቸው ነበር። ሁለተኛም ልዩ የሚሆን ከህዝቡ ይወጣሉ። ከእስላሞችም ከሌሎችም ግንቦት በሚባል ወር በ20ኛው ቀን ወደ ከበረ ገዳም ይመጣሉ። ይሄ ደብረ ምጥማቅ የተባለው ማለት ነው። ከእነሱም በየዓመቱ ሁሉ እስከ 25 ቀን ድረስ ይቀመጣሉ። ከ21 እስከ 25 ማለት ነው። ለ5 ቀን ብሎ ያሉት ቅድም። እኔ የምለው ወይት መጋቢ አዲስዬ እዚህ የቤተክርስቲያናችን ትምህርት አይደለም እንዲህ ብላችሁ የምትሉት ታምርና ገድል ድርሳን ቤተክርስቲያናችን ትምህርት አይደለም፣ የትምህርት ክፍላችን ዋናው ትምህርታችን የሚቀዳው ከሱ አይደለም እንደ ያሉት። ይኸው ግን እዚህ ህዝብ ላይ ተናግሬ ለጳጳሱ ለሊቀ ጳጳሱ ለቃለሁ አሉ። አውደ ምሕረት ላይ ቆመው አሜን ያስብላሉ፣ ህዝብ ያስጨበጭባሉ። ከየት ነው የጠቀሱት? ታምር 18 ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ ከየት ነው የሚሰብኩት? ከዚህ መጽሐፍ ወይስ ከመጽሐፍ ቅዱስ? ከዚህ መጽሐፍት እና ስብከታቸውና ትምህርታቸው ከዚህ መጽሐፍት አይደል የሚቀዳው? አዎ። ታዲያ ለምንድን ነው ኤርሚያስ አንተና ወንድሞች ፊት ቀርበው መነጋገር ያልቻሉት? ኦርቶዶክሳውያኑ ወገብ አገዳቸው ስለሚሰበር ከነተረታቸው ጭምር አልኩ አድቅቄ ተዋለው በወንጌል በትር መትቸው ማለት ነው። ልብ በሉ። ልጨርስ እሰጣለሁ ብራዘር።
ታግሰኛል፣ እሰጥሃለሁ። በደንብ በሰፊ ታወራለህ። መጽሐፍትን ጠቅሰው መጽሐፍ ቅዱስን ጠቅሰው ሳይሆን ስለ ማርያም የሚሰብኩት ታምረ ማርያምን የጠቀሱት። ታምረ ማርያምን አውደ ምሕረት ላይ ጠቅሰው ከሰበኩ ለምን እዚህ ተነጋገሩበት ተብሎ ሲባሉ ለምን ያፍራሉ? ያው ከ21 ማለት ነው እዚህ ከ20 ጀምሮ ከእስላሞችም ከሌሎችም በግንቦት በሚባል ወር በ20 ቀን ወደ ከበረ ገዳም ይመጣሉ። ስለዚህ 20 አለ 21 22 23 24 25 ለ5 ቀን እዚህ ይቆያሉ ማለት ነው። እስከ 25 ድረስ ማለት ነው። ከ20 እስከ 25 እችት እዛስ ከዛ በዚያ ቀን ይቀመጣሉ። አስቀድመው በተናገርኑ ቀን 5 ቀን አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን በድንኳን ውስጥ ሳያቋርጥ ትገለጽላቸው ነበር። መሐረቡስ ወንድማችን ስለቸኮለ ይህን ሁሉ አላነብም። እሺ መሐረብ ምንድን ነው? መሐረብ ዋጋ ልምጣ። እዚህ ጋር ቁጥር 153 158 አምላክ ድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን የወደደችውን ሰው ቡራኬ ይቀበል ነበር። ምን አይነት ቡራኬ? ንጽሕት በሚሆኑ እጆቿ የያዘችውን ቡራኬ ይቀበላል። በአንድ ዓመት ለበዓል ከተሰበሰቡ ሰዎች ከተቆረጠች አንዲት ባሪያ መታ መሐረቡን ወደ ላይ ጣለችው። አንዲት ባሪያ ነች፣ ሰራተኛ፣ በቀድሞ ንግግር ገረድ ተብሎ የሚጠራው ማለት ነው። መጣች፣ መሐረቡን ወደ ላይ ጣለችው። አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን መሐረቡን በእጇ ተቀበለቻት። ሕዝቡም አይተው አደነቁ። ከሳቸውም የተጠራጠረ አለ፣ መሐረቡ የተሰቀለው መስሏቸው ነበርና ቤተክርስቲያን ጉልላት ላይ ባለ በብረት ችንካር የተያዘ መስሏቸውም ነበር። አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን የልባቸውን መጠራጠር አውቃ መሐረቡን ከእጇ ዘረጋች። በእጇም 3 ጊዜ እርግብ 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 አደረገችው። እንደዚህ ጨርቁ ማለት ነው። ታውቃላችሁ፣ እንደዚህ እርግብ 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 እንደዚህ ስትለው እርግብ 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 እንደሚል ማለት እርግብ እርግብ አደረገችው ማርያም ማለት ነው። መሐረቤን ያያችሁ ልጆች እባካችሁ ልንል አሁን ቀጥሎ ማለት ነው። ኦኬ ከዛ እርግብ እርግብ አደረገችው። ኦኬ የልባቸው መጠራጠር አይታ መሐረቡን ከእጇ ዘረጋች። ከእጇም 3 ጊዜ እርግብ እርግብ አደረገችው። ሕዝቡም ሁሉ እያዩ ወደ ታች ጣለችው፣ መሐረቡን ማለት ነው። ከቤተ ክርስቲያኗ አናት ላይ ያቺ ድሃ ሰራተኛ ነች መሐረቡን ወደ ላይ ጣለችው። ማርያም ደግሞ ወደ ታች ለቀቀችው። መሐረቤን ያያችሁ ልጆች እባካችሁ አይነት ማለት ነው። ያቺ ባሪያ ግን በመካከላቸው ቆማ ነበርና መሐረቡን በእጇ ተቀብላ ይዛ በልብሷ አሰወረችው። ከላይ ሆና ስትወረውረው ስትለቃው ያቺ ባሪያ አፈፍ አድርገችና መሐረቡን ያዘችው። ያንንም መሐረብ እንዳይቀሟት ከመካከላቸው ልትወጣ ወዳ በሆዷ በደረቷ እየዳኸች በምድር ላይ ወደቀች። ሕዝቡም አይተው ይዘዋት አንገቷን አነቋት። የመተናነቅ አነቋት። እጃቸውንም ዘርግተው በበትር በጅንፎ መቷት። ጅንፎ የሚባለው ገጠር ተወልጄ ስላደኩኝ ገጠር ላይ በትራችን ላይ ጅንፎ የሚባለው በብረት በቀጭንዬ ብረት በደንብ የተጠፈጠፈ ማለት ነው። በብረት የተሰራ ጅንፎ ይባላል። ጫፉ ላይ የምናስረው ከሰው ጋር እንኳን ብንጣላ አደጋ ቢደርስበት በዛ ከመታው ጸጥ ነው የሚለው። እንኳን አይደለም ብረት አስረበት አይደለም በእንጨቱ እንኳን በበትር መታው ሰው ይሞታል። እና የብረት ጅንፎ ይባላል። አንዳንዱ ቦታ ላይ ደግሞ የከብቶችና በተለይ የበጎች የበሬ ጭራ፣ የላም ጭራ ወይ ደግሞ የበግ እግር ቀስ ብለን እንደዚህ ቀልፍፈን እናወጣውና ቆዳውን ከዛ እንደ ሙሽራ አጥንቱን ካወጣኑ በኋላ በዛ ውስጥ እንጨቱን በትሩን እንከትበታለን። እሱም ጅንፎ ይባላል በአንዳንድ ቦታ ላይ። ኦኬ ከዛስ በጅንፎ መቷት። ብዙ ደም ከሷ እስኪፈስ ድረስ ራሷን ገመሷት። ድብድብ ቀለጠ ማለት ነፍሰ ግድያ። ደብረ ምጥማቅ ማርያም የምትገለጠው ሰውን ወቅታ በጦር እየወጋች ጎኑን ለመግደል እንደገና ደግሞ መሐረብ በማስጣት ለማገዳደል ነው። ከመምታታቸውን ብዛት የተነሳ አካሏ ሁሉ አበጠ። ያን መሐረብ ግን ሊቀሟት አልተቻላቸውም። ኤጲስቆጶሳቱም አይቶ ይህንን ከበትሩ ጽናት የተነሳ ፈጽሞ እንዳትሞት ፈራና ወደ እርሷ ሄዶ ልጄ ሆይ መሐረሙን ስጭኝ አላት። እርሷም ሰጠችው። ከሁለቱም ከፍሎ እኩሌታውን ሰጣት። እኩሌቱም ለሕዝቡ ሰጥቶ ወደ እርሷ እንዳይቀርቡ አወገዛቸው። እሳቸውን ለበረከት በየቤታቸው ያኖሯት ዘንድ እንዳትል አንዳንድ ፈትል ተካፈሉ። ፈጽሞውም ከእርሷ ቡራኬ ይቀበሉ ነበረ ብሎ እዚህ አሁን ባነብል በሙሉ አሰልቺ የሆነ ታሪክ መጨረሻ ላይ ሰው የሚገዳደልበት የሚተናንቅበት የሚያልቅበት። ለምንድን ይሄንን የጠራሁት? ወደሚቀጥለው ሄዳለሁ። ለወንድማችን ከሰጠሁት በኋላ የኦርቶዶክስ ተዋሕዶ ቤተክርስቲያን
መምህራን ትምህርታችን የሚቀዳው ከመጽሐፍ ቅዱስ ነው፣ በትምህርታችን አውሩን ይኑላል። ታምረ ማርያምስ በማርያም ስም የተጻፉ የዜማ መጽሐፍቶችስ የትምህርታችሁ ማዕከል ምንጮች አይደሉ? ከእነሱ ጠቅሳችሁ አይደለ የምታስተምሩት ብለን ስንላቸው አይ ትምህርታችን ከዛ አይቀዳም አሉ። ይኸው መጋቢ አዲስ ትምህርታቸውን ኬት ነው ከታምረ ማርያም ነው የጠቀሱት። ቁጥሩን አልተናገሩም። 18ኛው ታምር ማለት ነው። እቼ ጌታ እናት ናት ሆይ በፍጹም 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 ወንድሞች ሊያስቆጣችሁ ይችላል። የጌታችን እናት ቅድስት ድንግል ማርያም አይደለችም። ታዲያ ማናት ብላችሁ ካላችሁኝ ይህን መጽሐፍ እንዳነበበ ሰው እዚህ መጽሐፍት ውስጥ የተጻፈውን ጉድ ትዕግስት ታግሰ ብትሰማኝ ወንድሜ አጋንንት ናት። ለምን በለኝ። ለጌታ እናት ባህሪ የማይመጥን ለምግባሯ የማይመጥን ምን አደረገች እች ቅድስት ሴት? ምን አደረገች? አምላክን ጌታ ኢየሱስ ክርስቶስን በመውለዷ በዚህን ያህል ልክ ስሟን የሚያጠፉት ህዝቡ እኮ መጽሐፉን ስላላነበበው ነው። እኔ እኮ መጽሐፉን ስላነበብኩ ነው እንደዚህ ብዬ የምልህ። ምን አደረገቻቸው? ማርያምን ሰው ሲያስብ ይህን መጽሐፍ ካነበበ ማርያምን ሲያስብ የኦርቶዶክሷ ማርያምን ሲያስብ የጌታችን እናት እንደዚህ ከሆነች ይቅርብኝ ብለው ብለምታል። ግን የጌታችን እናት አይደለችም። የጌታችን እናት እኛ ለይተን እናውቃታለን። በመጽሐፍ ቅዱስ ላይ ተጽፋለች። እቺ ወንድሜ አውሬ ናት አልኩ። ውስጡ የተጻፈውን ትዕግስት ኖሯችሁ ምን አለበት? እኔ ያነበብኩት ሰው እንድነግር እንኳን እንደዚህ እንዳነብ በትዕግስት ብትሰሙኝ በሌላ ቀን። እናንተ ካላነበባችሁት ብችሉ አንብቡት ገዝታችሁ። ካልቻላችሁ እኔ ያነበብኩት ሰውዬ ካሜራ እንደዚህ ከፍቼ እንደዚህ ገጽ በገጽ እያሳየው እየገለጡ ሳስነብብህ ለምን አታይም? ከዛስ ለምን አትጠይቁ? ለምን ልበሰፊ አትሆኑ? ቄሶቹ ለምን እንደሚጮሁት በለኝ ወንድሜ። እዚህ ውስጥ ያለው ጉድ ከወጣ ህዝብ እንደሚያመልጣቸው ያውቃል። ህዝብ እንደሚጠይቃቸው ያውቃል። የኦርቶዶክስ ህዝብ ያወቀ ቀን የኦርቶዶክስ ካህናት በህዝቡ ወገባ ገዳህን እየሰበረ ከቤት ሲያባርታ ያለ አንተ ጥምጣማም ደብተራ ሁሉ ማለት ነው። ለምን አማኑኤል የሞተለትን ህዝብ የአማኑኤልን የጌታዬን እናት እንደዚህ ቀልዳችሁ እንዳንድ ተራ ሴት አውርዳችሁ የጻፋችሁትን ነውር ለሃይላይት ነው የምሰጠው። ለወንድሜ ልስጠውና እንቀጥላለን። እሺ ማነው ጌት ተዋዱ? እሺ ወንድሜ አሁን መቀጠል እችላለሁ። ለአንተ ስል ነው ያቋረጥኩት። ማይክ ሚዩት ነው። ኦኬ አንብበ ጨረስክ መሰለኝ። እኔ እስካሁን አንብቤ አልጨረሱትም። በጣም ሰፊ ነው እንዳየው። አንተ የምትለው ነገር ካለ በና ወደሚቀጥለው ላይ እንሄዳለን። እሺ በተለይ ከቻልክ እችል አንዴ ላሰማና ድረስ 1 ደቂቃ የምትሞላ ላሰማና የፈለቀውን ደቂቃ ወስደህ አውራ። ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆሙ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መታ። ምዕመናን ዛሬ ብዙ እንባ ይፈሳል። እሺ ይኸው መምህራኑ እንግዲህ መጋቢ አዲስን ታውቃቸዋለህ ወንድሜ። የኦርቶዶክስ ተዋሕዶ ክርስቲያን መምህራን አውደ ምሕረት ላይ ህዝብ ሰብስበው ከነዚህ መጽሐፍቶች ጠቅሰው ይናገራሉ። እኛ ከዚህ መጽሐፍቶች ጠቅሰን ትምህርታቸው ስብከታቸው የሚቀዳው ከነዚህ መጽሐፍቶች ነው። ስለ ማርያም፣ ስለ ነገረ ማርያም ኦኬ። እኛ ከዚህ ስንጠይቃቸው ግን ትምህርታችን አይደለም በትምህርታችን ጠይቁን ይላሉ። ትምህርታቸውና ስብከታቸው ግን የተቀዳው ከዚህ ነው። የጠቀሱት ታምረ ማርያም ነው። የጠቀሱት ክፍል 18ኛው ታምር ነው ወንድሜ። 198 ቁጥር አለው 18ኛው ቁጥር። ከዛ ምዕራፍ 19 ይጀምራል። በደብረ ምጥማቅ የተደረገው ተአምር ነው። ምን ትላለህ ወንድሜ? ቴንኪው። አሁን የፈለከውን ደቂቃ ወስደህ ማውራት ትችላለህ። እሺ በመጀመሪያም ደረጃ ዝም ብላችሁ ነው ያስወጣችሁኝ እንጂ ቅድም እኔ አሁን ምን እንዳወራህ ራሱን ያልሰማሁም ምንም ማለት ምን እንዳወራህም አልሰማሁም። ለምንድን እኔ ቤተክርስቲያን ሲሰብከኝ ቤተክርስቲያን ሳግል ወይ ወንድሜ ምንም እንደተናገርክ ካልሰማህ ታች ወረድ። በጣም ነው ለምን የሰማህ መስሎኝ ነበር። ባልሰማህበት ላይ ታዲያ አልሰማሁም ብለህ እኮ በራስህ አፍ መሰከርክ። ባልሰማህበት ላይ ደግሞ ምንም እንድትናገር አልፈለግም። ለካ በየመካከሉ ማይክ የምትከፍተው እኔ የምትሰማ መስሎኝ ተረጋግተህ ሰምተህ ከጨረስኩ በኋላ እንድትመልስ ነበር። ምንም አልሰማሁም ብለሃል። ምንም ባልሰማህበት ላይ ምንም እንድትናገር አልፈቅድልህም። የሰሙ ወገኖች ገብተው ይናገራሉ። ቴንኪው ወንድማችን።
እግዚአብሔር ይስጥልን። እዚሁ ቁጭ ብለህ ምንም አልሰማህም አይደል? ጆሮውን ይዘህ ነበረ ማለት ነው። በቃ አትላክልን ወንድማችን፣ አትላክልን፣ አትገባም። ምክንያቱም ምንም የሰማኸው ነገር የለም። ምንም ባልሰማኸው ነገር ላይ ለምን ትገባለህ ወንድማችን? እኔ እናንተ መጣላት የለብንም። እሺ ሌላ የሰማ ኦርቶዶክሳዊ ካለ ይምጣ። ሌላ ሳነብ የሰማ ሰው የመጋቢ አዲስንም ቪዲዮ አልሰማም። ታምረ ማርያም ይሄን ዓለም ሳነብ አልሰማም፣ ግን ቁጭ ብሏል ገስት ላይ በየመካከሉ እንዳላውራ ያከላክለኝ ነበር። አውርቼ እንደምንም ብዬ ተጠዳድፌ እንደ ደሃ ፍታት ነካነካ አድርጌው ለማውራት ድል ብሰጠው እኔ ምንም የሰማሁት ነገር የለም አለኝ። ምንም የሰማው ነገር ከሌለ ምን ልታወራ ነው ታዲያ ወንድማችን? እግዚአብሔር ይስጥልን። ቴንኪው ወገኖች፣ እናንተ የምትሉት ነገር ካለ ማለት ትችላላችሁ። ዳግሻይ እንኳን ደህና መጣህ፣ ጸጋ ይብዛልህ። እሺ ቢኒያው፣ ሁለቱ ቢኒያዎች የምትሉት ካለ ከእናንተ ልጀምር። ኦኬ ቆይ እንግዳ መጥቷል። እንግዳ እንቀበልና ከዛ እንቀጥላለን ቤተኞች ስለሆነ። እሺ ወይ ኑረድ እርሜ ኖ አይደለም እንድታወሩ ነበረ። ቆይ እንግዳ ሲመጣ ለእንግዳው ጊዜ እንስጥና እንድታወሩ ነበር። እሺ ወይ እንዴት ነህ ወይ? እሺ ያ የለህም ማለት ነው። እሺ ሌላ የሰማ ሰው ካለ መምጣት ይችላል። ልብ በሉ፣ የሚጠቅሱት ታምረ ማርያምን ነው። አውደ ምሕረታቸው ላይ ቆመው የሚሰብኩት ስለ ማርያም የምንሰብከው ነው ያሉት። የመጋቢ አዲስ ንግግርን ልብ በሉና ስሙ። የሚሰብኩት መጽሐፍ ቅዱስ ጠቅሰው ሳይሆን ታምረ ማርያምን ጠቅሰው ነው የሚሰብኩት። ታምረ ማርያምን ጠቅሰው ይሰብካሉ። እኛ ጋር ግን ሲመጡ አትጠይቁን ይላሉ። ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ለስብከታቸውና ለትምህርታቸው ታምረ ማርያምን ከጠቀሱ ለምንድነው እኛ ጋር መጥተው ተጠይቁ ተብሎ ሲባል ትምህርታችንና ስብከታችን ከዚህ አይቀዳም ብለው የሚሉት? ተደምጫለህ ወይ ተሰምቻለሁ ወይ? እዚህ ያላችሁ ወገኖች ስለ ማርያም የምንሰብከው ብለው ታምረ ማርያምን ጠቀሱ። ሊቁ ማነው? መጋቢ አዲስ ማለት ነው። እኛ ጋር ስንመጣ ይህን ስንጠይቃቸው ትምህርታችንና ስብከታችን እኛ ከዚህ አይደለም የሚቀዳው ከመጽሐፍ ቅዱስ ነው ይለዋል። እዛ ሲሄዱ ህዝብ ፊት ይጠቅሳሉ። ባለፈው ምልክ ፈለገ እንዳደረገው ማለት ነው። እዛ ሲሄድ መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ላይ ገድለ ክርስቶስ ሰምራን ይተርክልሃል ቁጭ ብሎ። መልአኩ ቢላው አቀበለው። መልአኩ ለካህኑ ቢላውን አቀበለውና ቢላው ደግሞ ካህኑ ከመልአኩ ቢላውን ተቀብሎ ህፃኑን አረደው። ይሄ ህፃን አስቀድሞ ከቤተልሔም ዲያቆናቱ ህብስቱን አድርጎ በመሶበ ወርቅ ሲወስድ መሶበ ወርቋ እመቤታችን ነበረች። ህፃኑ ደግሞ የትኩሱ ዳቦ ደግሞ ተቀየረና ወደ ህፃንነት ሆና ህፃኑ ደግሞ ካህኑ አስተኝቶት መልአኩ መጥቶ ቢላው ሰጥቶት ህፃኑን አረደው ይላል በቤተ ክርስቲያን ቆሞ ማለት ነው። እዚህ መተና ተጠይቅ ተብሎ ሲባል ወገቤን ይላል። ላሳይ የፈለኩት እኛ ጋር ሲመጡ ካያችሁኝ እስቃለሁ፣ ካላያችሁኝ ይሰርቃለሁ አይነት ነገር ነው። እዛ ህዝብ ፊት ታምረ ማርያምን ጠቅሰው ስብከታችን የማርያም ስብከተኛ ኦርቶዶክሳውያን ማርያምን የምንሰብከው አሉ። ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን በቃ ሰምተናል። ከማረብና ከነጠላ አያልፍም የእናንተ ትምህርት። ከማረብና ከነጠላ አያልፍም። እዛ ማረብና ነጠላ እያሉ ህዝብ ፊት ታምረ ማርያምን ጠቅሰው ነው የሚሰብኩት። እኛ ጋር ግን ሲመጡ ተጠይቀው ተብሎ ሲባሉ እንዲሆናሉ ለማለት ነው። ቢኒያው ቀጥለዋል። እኔ ብቻ ጊዜውን ያስኩት የምትሉት ካለ መናገር ትችላላችሁ ሁላችሁም። ቢኒ ከዛ ሜላ እንደዚህ ያለ ሄዳ ወደ ላይ ቴንክ እሺ። ኤርሚ ጌታ አብስቶ ይባርክህ። በዚህ ያላችሁ ወንድሞች
እና እህቶች ጌታ ጸጋና ሰላም ይብዛላችሁ። እንዲሁም ታች ያላችሁ ሁላችሁም ሰላምታዬ ይድረሳችሁ። በዚህ ጉዳይ ላይ ያው ተደጋጋሚ ሀሳብ ነው የሚነሳው። እንደኔ እምነት በዚህ በገድላትና ድርሳናት ከእኚህ አባት ጨምሮ እንግዲህ መሬት ላይ ያለውም ወይም ቲክቶክስም ላይ ካለው አይ ቲንክ እንደኔ እምነት ሶስት ቡድን ያለ ይመስለኛል። በዚህ ጉዳይ ላይ ለሶስት የተከፈሉ በሶስት አይነት ሀሳብ የተከፈሉ ይመስለኛል። እንደዛ አይነት ኦርቶዶክስ ነው የምናየው። ሶስት አይነት ኦርቶዶክስ አለ ገድላትና ድርሳናትን በተመለከተ። የመጀመሪያው ቤተክርስቲያኑ ራሱ ዋናው ማለት ነው። በዚህ በገድላትና በድርሳናት ጉዳይ ላይ በሚነሱ ጥያቄዎችና በሚመጡባቸው ትችቶች የተነሳ ዝም ጭጭ የሚል ማለት ነው። ዋናው ቤተክርስቲያን ዋናውን የሚወክለው ዝም ጭጭ የሚል ማለት በቃ ምንም እንዲነካም ጥያቄም እንዲመጣባቸው የማይፈልጉ አካላቶች እንዳሉ እንመለከታለን። የመጀመሪያው እነሱ ናቸው። ሁለተኛው ቤተክርስቲያን ውስጥ ያሉ ሆነው በከፊል መሬት ላይ የምንላቸው ብዙ ጊዜ መሬት ላይ ያለችዋ ቤተክርስቲያን ብለን ግን የሚወክሉት እንደነዚህ አይነት ሰዎች ደግሞ ምን ይሉናል? በዚህ ጉዳይ ላይ በገድላትና ድርሳናት ጉዳይ ላይ ለተደጋጋሚ ጊዜ ያው አብረን እያየናቸው ስለሆነ ማለት ነው በተለያየ ሚዲያ ላይ ማለት ነው ምን ይላሉ? እኛ ይላሉ መጀመሪያ በመጽሐፍ ቅዱሱ እንግባባ፣ በመጽሐፍ ቅዱሱ ሳንግባባ በማያምኑበት ጉዳይ ላይ ምን ብለን ነው የምንግባባው? እንዴት ነው የምንወያየው? በማያምኑበት ጉዳይ ላይ እንዴትስ ነው ለውይይት የምንቀርበው? እነሱ በማያምኑበት ጉዳይ ብለው ያነሳሉ። ማን? መሬቱ ላይ ያሉት ኦርቶዶክሳውያን የሆኑ ማለት ነው ከፊሎቹ። ሶስተኛው የሚታየኝ ደግሞ ያው አየር ላይ ያሉት ቲክቶዶክሶች ገድላትና ድርሳናትን በተመለከተ የእነሱ አቋም ደግሞ ያገለለ ነው። ገድላትና ድርሳናትን ያገለለ ምን በማለት ያው ሁላችሁም ታውቁታላችሁ፣ ለሃይማኖትና ለእምነታችን መከራከሪያም መወያያም አይደሉም ብለው ገድላትን በማግለል ይታወቃሉ እነኛ አካላት ማለት ነው። ግን ሶስት አይነቱን ኦርቶዶክስ እንደዚህ ብታዩበትም በዚህ በገድላትና በድርሳናት ጉዳይ ሶስቱንም ግን አንድ የሚያደርጋቸው አንድ ጉዳይ አለ። ብዙ ጊዜ የታዘብኩት ማለት ነው ሶስቱም አካላት ዋናው ቤተክርስቲያኑ ሲኖዶሱም ዝም ጭጭ የሚለውም መጀመሪያ በመጽሐፍ ቅዱስ እንግባባ፣ ሳያምኑበት እንዴት እኛን እንወያይ ይሉናል የሚሉት መሬት ላይ ያሉትም ኦርቶዶክሶች፣ እንደገና ደግሞ ቲክቶዶክሱ ያገለለው ምኑን ያገለለው ገድላትና ድርሳናትን ኦፍኮርስ አግልሎታል እንደምናየው ከሆነ ማለት ነው። በአንድም በሌላም መንገድ ግን ያነሱታል አንዳንድ ጊዜ ማለት ነው። እኛ መጽሐፍ ቅዱስ ብቻ ብለን አናምንም ይሉና መጽሐፍ ቅዱስ ብቻ ብለን አናምንም ብለው ደግሞ ለሌላ ትምህርቶች እነዚህ አዋለድ መጽሐፍቶች ወይም በትውፊት የሚባሉት ወይም ደግሞ እነዚህ ገድላትና ድርሳናትን የሚያምኑ መሆኑን ይናገራሉ። በግልጽ ግን የሚናገሩት ምንድነው? ያገለሉት መሆኑን። አንድ የሚያደርጋቸው ምንድነው? እሱን ተናግሬ ልጨርስ ወንድሞቼ። እነዚህ ሶስቱንም አካላት በሶስት መንገድ የተከፈሉት ኦርቶዶክሳውያን አንድ የሚያደርጋቸው በገድላትና በድርሳናት ማፈራቸው። ሶስቱም አካላት ያፍሩበታል። ወደ እነሱ ለጥያቄ ሲመጣ ለጥያቄ ሲነሳ ሶስቱም አካላት ያፍሩበታል። ነገር ግን የሚያፍሩበትን መንገድ ሲገልጹት በዚህ በሶስት አይነት መንገድ ነው ለማለት ያህል ነው። ተባረኩ። ጨርሻለሁ። ቤተሰብ ቢኒ ቀጥል፣ ወይ ቢኒ ወይ ሜላ። ቢኒያው የሳውዝ አፍሪካው ተኝቶ ይሆናል። ይሄን እሺ፣ ሜላ አለ አለው ይርሚ። እሺ፣ አንድ ነገር ለመጨመር ያክል አሁን በተነሳው ነገር ላይ በተለይ መጋቢ አዲስ የተናገሩት ነገር ላይ ያው የኦርቶዶክስ ቤተክርስቲያን አስተምሮ ምን እንደሆነ እናውቃለን። በየወደ ምሕረቱ ህዝቡ የሚሰማው እንደዚህ አይነት ትምህርት ነው። ቤተክርስቲያኒቷ
ለትምህርቷ ማስረጃነት የምትጠቅሰው መጽሐፍ ቅዱስን ብቻ አይደለም። የተለያዩ የገድላት ወይም ደግሞ የታምራት መጽሐፍቶችን ትጠቀማለች፣ እየተጠቀመችም ትገኛለች። ወደፊትም እስካለች ድረስ ትጠቀማለች። ኦርቶዶክስን ኦርቶዶክስ ያሰኘው እነዚህ መጽሐፍቶች ስለሆኑ ማለት ነው። እነዚህ መጽሐፍቶች ብቻ ኦርቶዶክሳውን ያላትን ቁመና እንድትይዝ አላደረጋት። ስለዚህ በእያንዳንዱ ክብረ በዓል ላይ ህዝቡ ሲሄድ የሚሰማው ያ ክብረ በዓል መሰረት ያደረገበትን መጽሐፍ ነው። ለምሳሌ አሁን መጋቢ ሐዲስ እሸቱ ሲናገሩ እንደሰማናቸው ግንቦት 21 ከግንቦት 21 እስከ ግንቦት 25 ነው እንግዲህ የደብረ ምጥማቅ ታሪክ የሚነሳው። ስለዚህ በእርግጠኝነት ያው እንግዲህ ግንቦት ላይ ህዝበ ክርስቲያኑ ወይም ህዝበ ኦርቶዶክሱ እዛ ቦታ ላይ የሄደው ይህን ታሪክ ለመስማት ነው። አሁን በ23 ቢሄዱ የሚሰሙት ስለ ጊዮርጊስ ነው። ስለዚህ በተለይ ደብረ ምጥማቅ ላይ ከግንቦት 21 እስከ ግንቦት 25 ላይ ማርያም በተከታታይ ለ5 ቀን በግብፅ ሀገር እንደተገለጠች ነው የሚናገሩትና እዛ ታሪኩ ላይ በጣም በሚገርም ሁኔታ በቅድመ ተከተል ነው እንግዲህ በሰማይ ያሉ ሰራዊቶች የመጡት። መጀመሪያ ያው እነ ሱራፌል ይመጡና ለማርያም ይሰግዳሉ፣ ስግደትን ያቀርባሉ። ከዛ በኋላ ደግሞ የሚመጡት ሰማዕታቶች ናቸው። ከሰማዕታቶቹ መካከል በጣም የሚገርመኝ ታሪኩን ሁሌ ስሰማ ወይም ሳነብ ጊዮርጊስ ይመጣል። ግን ጊዮርጊስ የሚመጣው በፈረሱ ነው፣ በጣም በሚገርም ሁኔታ ማለት ነው። እና ከሱ ተከትሎ ደግሞ መርቆሪዎስ ይመጣል። መርቆሪዎስም ሲመጣ እሱም በምኑ ነው የመጣው? በፈረሱ ነው የመጣው። እና ሁለቱም አሁን በሰማይ እንዴት አድርጎ ነው የሚያስቧቸው? አሁንም በሰማይ በፈረስ እንዳሉ ነው ሰው የሚያስበው። እና ጊዮርጊስም መርቆሪዎስም በፈረሳቸው ይመጡና ከፈረሳቸው ወርደው ለማርያም ይሰግዳሉ። ይህ ሁሉ ነገር ሀፕን የሚያደርገው የት ላይ መሰላችሁ? ደብረ ምጥማቅ የሚገኘው የማርያም ቤተክርስቲያን ጉልላት ላይ ነው ይህ ሁሉ ነገር የሚሆነው። ተመልከቱ፣ እነሱ ራፌል የሚመጡት የት ላይ ነው? ጉልላቱ ላይ ነው። እና ህዝብ ሁሉ ያያል ነው የሚለው ታሪኩ። ኦርቶዶክሱም አይተዋል፣ ሙስሊምም አይተዋል፣ አረማውያንም አይተዋል ነው የሚሉት። እና እንግዲህ ሱራፌል መጥተው እዛ ጉልላት ላይ ለማርያም ሲሰግዱ፣ እሺ ወገን ሜላይ ትቀጥላለህ። 2 ስትሪክሽን መጥቶብኛል። ፕሊስ ወገኖች ጸጋ ይብዛላችሁ። ታቡን ወደ 1 ሚሊዮን አድርጉት። ያቺ የቲክታክ ሳይን ምልክት ያላትን እሷን የምትችሉ ወገኖች እንደዛ አድርጉ። ኮፒ ሊንክም አድርጉ። ተባረኩ። ጸጋ ይብዛላችሁ። ቀጥል ሜላ። እሺ። እና ጉልላቱ ላይ ይመጣሉ። ከመጡ በኋላ ለማርያም ይሰግዱላታል። ከሰገዱላት በኋላ ደግሞ ምንድን ነው የሚሉት? አብ በሰማይ ሆኖ ተመለከተ፣ እንዳንቺ አይነት ግን ሊያገኝ አልቻለም። በዚህ ምክንያት ልጁን በአንቺ በኩል ላከ እያሉ ያመሰግኑታል ማለት ነው። ያመሰግኗታል። እነዚህ እነማን ናቸው? ሱራፌሎች ናቸው። እንግዲህ ያስቡት፣ ግብፅ ሀገር የሚገኘው የኦርቶዶክስ ቤተክርስቲያን ጉልላት ላይ ተገልጠው ነው እንደዚህ የሚያደርጉት። ከዛ በኋላ ሰማዕታቶች ይመጣሉ። ሰማዕታቶቹ መካከል ያው በዋናነት የሚጠቀሱት ጊዮርጊስና መርቆሪዎስ ናቸው። ስለዚህ ሁለቱም በፈረሳቸው ይመጡና ከፈረሳቸው ወርደው፣ ይህ ሁሉ የሚሆነው እንግዲህ ኢማጅን አድርጉት፣ ጉልላት ላይ ነው። ይህ ሁሉ የሚሆነው የቤተክርስቲያኒቷ ጉልላት ላይ ነው። እና ከፈረሳቸው ይወርዱና ምን ያደርጋሉ? ለማርያም ይሰግዳሉ ማለት ነው። ከዛ በሶስተኛ ደረጃ የሚመጡት ለማን ናቸው? ሄሮድስ ሲያስጨፈጨፋቸው ህፃናት ናቸው የሚመጡት። እነዛ ህፃናት ይመጡና እነሱም ለማርያም ይሰግዱላታል። ግን ከሰገዱላት በኋላ ያው ህፃናት ናቸውና በፊት ለፊቷ ጨዋታቸውን ይጀምሩ ነበር ይላል። አንዱ ህፃን ላይ እየወጣ ጨዋታ በሚመስል መንገድ ጨዋታቸውን ይቀጥላሉ። እና ከግንቦት 21 እስከ 25 ድረስ የሚተረከው ታሪክ ይሄ ነው። መጋቢ ሐዲሱ እንደተናገሩት ማለት ነው። ይሄ ነገር እንግዲህ ምንጩ ምንድነው ስንል ያው ታምረ ማርያም ላይ ስንክሳር ላይ ማግኘት እንችላለን እንደዚህ አይነት ታሪኮች። ስለዚህ ቤተክርስቲያኒቷ ለትምህርቷ መሰረት የምታደርገው መጽሐፍ ቅዱስ ብቻ ሳይሆን እነዚህ መጽሐፍቶችም በየአውደ ምሕረቱ የሚጠቀሱ መጽሐፍቶች ናቸው። ስለዚህ እኛ ጋር መታችሁ አይ ከመጽሐፍ ቅዱስ ብቻ ማለት መብቱ የላችሁ፣ ማንዴቱ አይፈቅድላችሁ። ቤተክርስቲያናችሁ በእያንዳንዱ ቀን የምታነበው ስንክሳር አላት። እዛ ላይ የሚተረከው ከመጽሐፍ ቅዱስ ውጭ የሆኑ ታሪኮች ናቸው።
ስለዚህ በእነዚህ ታሪኮች የማውራትም የመወያየትም ግዴታ አለባችሁ። ስለዚህ ያው ሁሌም እንደምናደርገው እነዚህ የስህተት ትምህርቶች የሰው አስተሳሰቦችን በእግዚአብሔር ቃል እውቀት እናፈርሳለን ማለት ነው። ጸጋ ይብዛላችሁ። ቴንኪዩ ሜላ ተባረክ። ጸጋ ይብዛልህ። ቢኒ ያለህ ሳውዝ አፍሪካ። እሺ ዳግሻይ ትችላለህ? አይ ቲንክ ከቸርች መልስ ነው፣ እሱ ጋር ቢዚ ነው። ኤኒዌይ ምሳ እየበላ ይሆናል። እሺ ኦኬ። ሊል አለህ ቢኒ? የሳውዝ አፍሪካው ቢኒ አለ? አይ ከመጣሽ አለ የሳውዝ አፍሪካ ጉሮሯችን ደርቆ በጥሪ አለ አላለም። እሺ የምትለው ካለ ወይ ያየኸውን ህልም ወይ የሰማኸውን ተርክልን። እሺ ጊዜ ሰርተኝ ጌታ ይባረክ። እሺ ሊሊ አለሽ? ሊሊ ሊባኖስ ናት፣ ሳትተኛ አትቀርም አለሽ? ሊሊ እሺ የምትይው ካለ ልስጥሽ ብዬ ነው። አዎ ያለሽበት አይመችሽም። ዳንዬ ተናግራችሁ አሁን አፍሪካ ምናምን አካባቢ ያላችሁ እኔ ራሴ አወርዳችኋለሁ እንድትተኙ ማለት ነው። ዳኒ ያለ እሺ ዳንዬ የለም። እህትየው ዳንዬ መተኛት አለበት። ኦኬ ቢኒያው መተኛት አለበት። ላስወርድ ነው። ቢኒያው የሳውዝ አፍሪካ መተኛት አለባችሁ። ወንድምነት ተረፍ። በቃ እኔ ያስወጥቻለሁ። ቴንክ ዩ ሊሊዬ ምረፊ። ተባረኪ። ጸጋ ይብዛልሽ። ሜላይም የምትችል ከሆነ ተኛ። እናንተ ጋር ሌሊት ነው። ኢቨን ቢኒ የእንግሊዙ ሌሊት ነው አይደል? መተኛት አለበት ወይ ስራ ላይ ነህ ቢኒያ? እረፍት ነኝ። ነገም እረፍት ስለሆንኩ አሞኬ። እሺ እህትየው እብራይት አቤት አለሁ አለሁኝ። እናንተ ጋርማ ገና ነው። ገና ነው። ያ ሰበን ነው ገና። ያ ምንድን ነው ልል የምችለው ብዙም ብለውታል ወንድሞች፣ ግን ታች ለምትጽፉ አንዳንዶችንም ሚውት አድርጊያቸዋለሁ እንድትሰሙ ለምትጽፉ ሰዎች ይሄ እኮ እያያችሁት ነው፣ በቪዲዮ እያያችሁት ነው፣ በመጽሐፍ ኤርሚ እያሳያችሁ ነው፣ ወንድሞች እያስረዷችሁ ነው። አሮ ነው ከማን ጋር እንደምትጋጩ የእውነት እየገባኝ አይደለም። አንዳንዴ እንዴት ሰው ቁጭ ብሎ በአይኑ እያየ በጆሮ እየሰማ ለስድድብና ለክርክር ይወጣል? ይሄ ትክክል አይደለም፣ ትክክል አይደለም። እና ልባችሁን መልሳችሁ በቃ አምልጡ። በደንብ ስሙና አገናዝቡ። ሂዱ ጠይቋቸው። ለምንድን ነው አማኞቹ እንዲህ እያሉ ሲያነቡ ነበር፣ መምህራኖችም ሲያስተምሩ ሲሰብኩ ነበር። ለምንድን ነው መልሱ ብላችሁ እነሱን ጠይቁ። የእውነት አላስፈላጊ ነገር ነው የምትጽፉት፣ የሚያስደነግጥ መስማት እንኳን አትፈልጉም። ይሄ ትክክል አይደለም። በእውነት ጌታ የሚያውቀው መስማት፣ ሰው እንዴት መስማት ያቅተዋል? ቁጭ ብሎ ሰምቶ እንኳን በስርዓት መመለስ አልፈልግም። ባይዘዌ ኤርሚ ቅድም ያ ልጅ ያስገባው ለአራተኛ ነው ለአምስተኛ ጊዜ ነው። እኔም ጋር ዳኒም ጋር ሲሰዳደብ የነበረ ልጅ ነው። አልሰማውም አለ። ካልሰማህ ምን ለማድረግ ዲፌንስ ልታደርግ? ኦርቶዶክስን መንፈስ ቅዱስ ጥሎ የሄደውን በምንም ተአምር ዲፌንስ ልታደርግ አትችልም። ይልቅ ስሙና ቶሎ አምልጡ። በቃ ምንም ነው ማይጠቅማችሁ። እኛን ስለሰደባችሁ የምትሸለሙት ምንም ነገር አይኖርም። ብትሰሙና ግን በደንብ ብታዳምጡ ለህይወት ይሆንላችሁ ነበር። እና ስነስርዓት ያዙ። ከዛ ውጭ ግን እንወዳችኋለን። እኛ ስለምንወዳችሁ ነው እዚህ ጊዜ እየጠፋ ቁጭ ተብሎ በስነስርዓት። እድለኞች ናችሁ። እኔ እናንተ ምን አይነት አእምሮ እንደሆነ አላውቅም።
ሰው እድለኛ ነው የገዛ ሃይማኖቱን ገልጦ ኮምፔር አድርጎ ከእግዚአብሔር ጋር ከመጽሐፍ ቅዱስ ጋር እየተለቀሰ እየተጸለየ እየተዘመረ እየተነገራችሁ በዚህ እንኳን ልባችሁ አይራራም። አጌን እንዳጌን ሁለት ሰዎች ሚዩት ያደረጓቸውን ረዥም ጊዜ የሚሳደቡ ሰዎች አንድ አይነት ቢያንስ የስድብ ስታይላችሁን ቀይሩት። ስማችሁን ብቻ ነው ቀይራችሁ የምትመጡት እና አይገባም። እግዚአብሔርም አይወደውም። ተረጋጉ። ለእነዚህ ሰዎች ምክር መምከር ማለት ነግረሻል። ከዚህ ቤትም ቤንዚል ማርከፍከፍ ማለት ነው። ሞራላቸው ማነሳሳት ማለት ነው። አንቺ አገልጋይ እንደሆንሽ ይታወቃል። ለእነሱ አሁን ትልቅ ፕሪቪሌጅ ነው እያደረግሽላቸው ያለው። እንዴት ነው ዓለማዊ ሰው በምክር መንፈሳዊ አታደርጉት። በቃ እነሱ ያሉትን ያወጡት ያሉትን የተፉት። ዕብራዊት እንደዚህ ብላለች ብለው አያፍሩም። እግዚአብሔርንም አያፍሩም፣ ሰውንም አይፈሩም። ሶሪ እግዚአብሔርንም አይፈሩም፣ ሰውንም አያፍሩም። ስላላፈሩ ነው ያን ሁሉ ደጋግመው የሚጽፉት። ሚዩት ካረግሽ በኋላ ከዚህ በኋላ እንደዚህ አታድርጉ ምናምን ነገር አንቺ በልብ ቅንነት ነው የምትይው። ግን አትድከሚ እህትየው፣ በዚህ ጉዳይ ላይ አትድከሚ። እልቅ ገብተው እንዲሰድቡን መስደብ የሚፈልጉ ማለት ነው። አንዳንድ እኮ ሲሳደብ እኮ ሲናገር እኮ ይወጣለታል። 2 ደቂቃ እኔ እሰጣለሁ። 2 ደቂቃ እኔ ኦርቶዶክሳዊ ወንድም ነኝ። ኤርሚያስ በእውቀት አትጠይቀኝ። እኔ የተሞላ ስድብ ግን እንድናገር ደቂቃ አስጠይኝ ብሎ ካለ 2 ደቂቃ እዚህ ቤት ቋሚ ለሚሳደብ 2 ደቂቃ ማንኛው ይሻላል ብዬ አማርጣለሁ። ዕብራዊት ይሻላለች ወይስ ኤርሚያስ? ዳጊ ይሻላል ወይስ ሜሎስ? ቢንያም ይሻላል ወይስ ዳንኤል ብዬ ማለት ነው። ከፈለክ በጅምላ አንዴ፣ ካልፈለክ በተናጥል በቃ እዛ በጣም ደስ ይልሃል ማለት ነው። እኛን ከሰደብክ በኋላ ደስ ካለህ ደስ ይልሃል። እሱ ነው ማድረግ ያለበት። እኔ እንደውም ቀንሷል በጣም አንዳንድ ተሳዳቢ ወንድሞቻችንን እያራቃችሁብኝ ነው። እኔም ዝም ብዬ እንትን ስል ማለት ነው። እህቶችና ጥሩ እኮ ተሳዳቢ ያሉ ጥሩ ለተዋህዶ የሚሳደቡላት በቃ እና እንደሱ ብናደርግ ነው የሚሻለው እህትየው እንጂ በልመናማ እንዴ ገና ገብቼ ልኳን ዶቃ ማሰሪያ ድረስ እነግርሻለሁ ብሎ ይልሻል። እሺ ወደሚቀጥለው ሄዳለሁ። ኦኬ ዩዘር ኬት ቤተ እምነት ነው? ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን? ሰላም ላንተ ይሁን። አይሁድ። እሺ ከይሁዲ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ጥያቄ አለ? አዎ ማለት የክርስትና መነሻው ትክክል ነው ወይ በሚለው ነው። ኦኬ ይሄ ድምፅ የማውቀው ድምፅ ነው። ለምን ራስን መደበቅ ፈለግ? ወይስ ተመሳሳይ ድምፅ ነው? ተመሳሳይ ሊሆን ይችላል። ተመሳሳይ ሊሆን ይችላል። ከዚህ ቤት ከኔ ጋር አውርተህ አታውቅም? አይመስለኝም። በእስራኤል አምላክ ስም ትምላለህ? በእግዚአብሔር ቃል ልገባ አልፈልግም። ምንም አልፈልግም። እማቀው ድምፅ በደንብ እማቀው ድምፅ አንዴ በጌታ ነበርኩ ብለህ ትላለህ። አንዴ በስም ያትማሉ ወንድሜ ይላል። በእስራኤል አምላክ ስም ብሉይ ኪዳንን ስለምትቀበል በእስራኤል አምላክ ስም በያህዌ ስም ትምላለህ ወይ? ከአንተ ጋራ ኤርሚያስ ከዚህ በፊት አላወራም። በስሜ አትማሉ ነው የሚለው እንጂ ማሉ አይልም። በስሜ አትማሉ ነው የሚለው። እንደዛ ነው ብሎ እግዚአብሔር ቃል ስለማይፈቅደው ነው እንደዛ የሚለው። የእግዚአብሔርን ቃል ታውቃለህ አይደል እንዴ? አዎ የቱ ጋር ነው እንደዛ የሚለው ነው ያልኩህ። በሐሰት እንጂ በሚል አታውቀውም እንዴ? የቱ ጋር ነው እንደዛ ብሎ የሚለው? አንተ ከነገር ድምፅህ ስሰማው ከዚህ በፊት ያወራው ሰው ድምፅ ነህ።
ኦኬ የሆነ እሺ ልታውቀው ትችላለህ። ኦኬ እኮ ማን ነው ትክክለኛው ስም ነገር? ለምን ተደብቀ መጣ ታዲያ? ለምን በዛኛው አካውንት አትመጣም? ዋናው ጥያቄያችን ህሊናህ እያወቀ ብራዘር፣ እኔ እኮ የእግዚአብሔር ሰው ነኝ። በድምፅህ እኮ ነው ያወቅኩ። ህሊናህ እያወቀ አንተ ትልቅ ሰው አይደለ እንዴ? ህሊና እያወቀ ስንቴ የትዬ ቤት አውርተናል፣ እህትየው ብራይት ቤት አውርተናል፣ ማሩ ቤት አውርተናል፣ እኔ ቤት ደጋግመህ ገብተሃል። ለምን በሌላ አካውንት መተህ ራስን መደበቅ ፈለግ? ምን አገናኘው ከዚህ ጋር? ምንም የሰራው ኃጢአት አለ? ራስህን ለምን መደበቅ ፈለግ ነው ያልኩህ። እማቅህ ሰው ነህ፣ አውርተናል። እኔ ጥያቄ ነው የጠየቅኩት። እንደማንኛውም ጥያቄውን መመለስ ከቻል አንተ ራስህን በመጀመሪያ ያወራኑ እኮ ታውቃለህ ብራዘር፣ ከዚህ በፊት ያወራኑን ታውቃለህ። ኦኬ ስምህንም አውቀዋለሁ። አውርተናል ደጋግመን። ይሁዲ እምነት ውስጥ ነህ ያለው። ኦኬ ከዛ ወደ ጌታ መጣ። በመጀመሪያ በጌታ ነበርኩ አልክ። ከዛ ወደ ይሁዲነት ቤተ እምነት ሄድክ። ከዛ እንደገና ደግሞ ወደ ጌታ መጣሁኝ ብለህ አልክ። እንደገና ደግሞ ስትሳደብ ስትራገም ነበር። እሱ መብት ነው። ግን እኔ ራስህን ለምንድን ነው መደበቅ ሳድቤም አላውቅም። ስድብ ከአንደበቴም ወጣ አውቅም። ግን ራስህን ለምን መደበቅ ፈለግ? ለምን መደበቅ ፈለግ ራስህን? ይሄ ንገረኝና እናወራለን። ችግር እኔ ያልነው አሁን አልጸደብቀኝም። በዛ ጊዜ ግን ስትሳደብ ነበር። እኔም ብቻ ሳይሆን ጌታዬን ኢየሱስ ክርስቶስን ሁሉ ስትሳደብ ነበር። እኔ ሰው ተሳድቤም አላውቅም። ሰው የሚያምንበትንም አርክሼ አላውቅም። እያንዳንዱ በሚያምንበት ማንኛውም ሰው በፈለገው ነገር ማመን ይችላል። ውስጥ አውቄዋለሁ። ገና ሰላም ሲል ያወቅኩት ግን ተሳድቤም አላውቅም። ተሳደብክ የምትለው ነገር ይህ ክስ ይሆናል እና ካለህም ሪከርድ ስድብ ተሳድቤ ከሆነ በህዝቡ ፊት ይቅርታ ጠይቃለሁ። ተሳድቤም አላውቅም፣ ስድብም አላውቅም። ችግር የለውም። እሺ ግን ተዋውቀናል። እንዳወቅን አውቃል። ምንም እሱ እኮ አይደለም። እኔም አንተን አውቄ ነው የመጣሁት። ችግር የለውም። ይህ አይደለም ፖይንቱ። አንደኛ ፕሮፋይል ፒክቸር ይታወቃል። በዚህኛው አካውንት አልነበረም የምናውቅህ። ሌላ አካውንት ቀይረህን የመጣኸው 16 ፎሎወር ነው ያለ። ያኛው አካውንት ግን ከዚ ስነጋገርበት የነበረው ነበር። ችግር የለውም። እሺ አሁንም ጠይቀን፣ ጥያቄ ካለ ጠይቀን። ችግር የለውም። አይ የክርስትና መነሻው ላይ እንግዲህ ኢሳያስ መጽሐፍ ነው የሚወስደን እና ኢሳያስ መጽሐፍ ላይ ያው ኢማኑኤል የሚለው ላይ እዛ ላይ እንግዲህ ያ የተወለደውም ልጅ ማርና ቅቤ ይበላል ይላል። ሁለተኛው ጥያቄ ከዛው ላይ መዛው እንትን ላይ ምዕራፍ ላይ ድንግል ትጸንሳለች ነው የሚለው። በዕብራይስጥ መጽሐፉ ላይ ደግሞ ወጣት ነው የሚለው፣ ኮረዳ ነው የሚለው። ከዚህ ጋር እንዴት ነው መጽሐፍ ቅዱሱ እንግዲህ ድንግል ትጸንሳለች የሚለው ላይ እዛ ላይ ግጭት የለም ወይ? ኢየሱስስ ከተወለደ በኋላ ማርና ቅቤ በልቷል ወይ? ቀጥሎ ያለው ነው ያ ልጅም ማርና ቅቤ ይበላል የሚለው ያለው እና ኢየሱስ እንደተሰደደ ወደ ግብፅ እንደሄደ ነው የምናውቅ አይደለ? ሄሮድስ እንዳሳደደው። ስለዚህ ከዛ መጀመሪያው ምንጩ ላይ ኢየሱስ መቼ ነው በልጅነቱ ማርና ቅቤ የበላው የሚለው ጥያቄ ልጠይቅ ፈልጌ ነው። ቀላቀልከው። ኢሳያስ 7 ላይ ኢየሱስ የሚል ቃል አለ። ኢማኑኤል በቃ ስለዚህ ኢየሱስ የሚለውን ቃል አውጣ እና ምልህ ኢየሱስ የሚለው ትክክለኛም በአማርኛ ቃል አይደለም አይደለም። አልተጠየቅም። ኢሳያስን የጠቀስከው ኢሳያስ ላይ ኢየሱስ የሚል ቃል አለ የለም አይደል? እንግዲህ ከዛ ነው የክርስትና መነሻው። የለም ወይስ አለ? የጠየቁ መልስልኝ። ኢሳያስ 7ን የጠቀስከው ኢየሱስ የሚለው የትኛው መጽሐፍ የለም። የዕብራይስጥ ቃልም አይደለም፣ ቋንቋውም የሮማንያን ቋንቋ ነው እና እዛ ላይ ግን የሚገልጸው ማርና ቅቤ መቼ ነው የበላው የሚለውን ጠይቅ ፈልጌ ነው። ማን ነው ማርና ቅቤ የበላው? የተወለደው ልጅ። ማን ነው የተወለደው ልጅ? ኢማኑኤል። እሺ ማርና ቅቤ ይበላል ብሎ ያለበትን ክፍል አውጣና ነው። ቀጥል አንብበው፣ መጽሐፉን አውጣና አንብበው። አንተ አውጣ መጽሐፉን፣ አንተ አውጣ። ምዕራፍ 7 አውጣና ታዛቢው ጊዜ አትፍጭ። እኔ ጨለማ ውስጥ ያለሁት ማለት ስለተኛ አልረብሻቸው ነበር። ኦኬ
እሺ፣ ስለዚህ እኔ አውጥቼ ላንብብልህ። ኦኬ፣ አመሰግናለሁ። እሺ፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉ ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑም ክፉን ለመጥላት መልካሙን አይቆምም። ክፍሉን አነባውና አውድ ነው ከላይ ጀምረን ነው። ይቅርታ ስለረበሽኩ። ሕፃኑ ክፉ ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገስታት አገር ባድማ ትሆናለች። ቢያንስ 3ቱን ቁጥሮች ካነበብን በኋላ እዚህ ክፍል ላይ አውድ የሚባል ነገር አለ አይደል? ታውቃለህ? አውድ ማለት በነጮች ኮንቴክስት ብለው የሚሉት። ስለዚህ አውዱን ለማግኘት ይሄ እዚህ ጋር እየተነገረ ያለውን ምልክት ጌታ ራሱ ምልክት ይሰጣችኋል ብሎ ያለው ነቢዩ ስለምን እየተናገረ እያለ ነው ብሎ የሚለውን ከቁጥር 1 ጀምረን እንጀምራለን። እዛ ተርጉምልኝና እዛ ያ ሕፃኑ ቅቤ ምዕራፍ 8 ላይ ያለ ያው የኢሳያስ ሚስት እንደምትጸንስና የእሷም ስም አልማ ነው ስሟ። አልማ ትጸንሳለች፣ ስሙንም መጨረሻ ላይ አማኑኤል ብላ ትጠራለች። በራሱ ላይ እግዚአብሔር ለዛ ንጉሥ ሂዶ እንዲናገር ያደረገው ስርዓት ነው። የኢሳያስ ልጅ የመጀመሪያ ልጁ አማኑኤል ይባላል። የት አለ የኢሳያስ የመጀመሪያ ልጁ አማኑኤል የሚባለው? ከመጽሐፍ ቅዱስ መረጃ ስ እኔ ሌላ መጽሐፍቶችን በሌላ ፕሮግራም ላይ አቅርቤ ታሪኩን ላወጣ ይችላል። ግን እዚህ ጋር መጨረሻ ላይ ሕፃን ማርና ቅቤ ይበላል የሚለው አድመጠኝ። የለህም ብዬ ስልህ የኢሳያስ ልጅ ስሙ አማኑኤል መሆኑን መረጃ አምጣልኝ ነው ያልኩ። ምክንያቱም እዚህ ጋር የነቢዩ ልጅና እዛ ምዕራፍ 7 ላይ ያለው ልጅና ይሄ እዚህ ጋር ያለው ልጅ አንድ ነው ብለህ የምትለኝ ምዕራፍ 8 ላይ በደንብ የበለጠ ምዕራፍ 7 ቀጥላም በሆነ ተዋለ ያው ምዕራፍ 8 ኦኬ። እዚህ ጋር ይሄ ወደ ነብይቱ ቀረበው ብሎ ያለው ማን ነው? እሱ ማን ነው? ማን የቀረበው ወደ ነብይቱ? አንብበው ብታነበው ቆንጆ ይመስለኛል። እኔ አንብቤዋለሁ። ጥርሴን የነቀልኩበት ነው ብሉይ ኪዳን። ወደ ነብይቱ ቀረበው ብሎ ይላል። ምን ማለቱ ነው? ማን የቀረበው? እሷም ጸነሰች ይላል። ማን ነው ቀራቢ? ኢሳያስ ሚስት ነብይ እንደነበረች አታውቅም? ማን ነው ነው በየ እኔ አሁን ማነች አይደለም ያልኩ። ማን ነው ቀራቢው? ማን ነው ወደ ነብይቱ ቀረቡ ብሎ የሚለው ማን ነው? አንተ እንግዲህ የጠየቀው ጥያቄ አንተ ነህ አይደል? ወደ ነብይቱ ይቀር። ይሄን ሳታውቅ ነው ታዲያ የኢሳያስ ልጅ ስሙ አማኑኤል ነው የምትለው? ታዛቢ አንብቦ መጽሐፉ ብታነብልኝ የበለጠ ነገርኩህ። እኔ አላነብልህም፣ አንብበህ ነው መምጣት ያለብህ። እኔ እዚህ ስመጣ እኔ ለአይሁዳውያን መጽሐፍ ላነብ አይደለም መጣሁ። አንብባችሁ ኑ። የምትመጡት ጴንጤ ቤት ነው። አንብቤ እኮ ነው የመጣሁት እኮ ያለሁት። አንብበህ ከመጣህ መጽሐፍ ቅዱስ በአሁኑ ሰዓት ላይ መክፈት ስለማልችል ይኸው እኔ ከፍቻለሁኝ። አንብበህ ከመጣህ አንብበው። ምዕራፍ 8 አንብብላቸው ወንድሜ። ወደ ነብይቱ የቀረቡ ብሎ ያለው ማን ነው? አንብበው። ሙሉን አላነበውም። አንብበህ ነው የመጣው። ከመጀመሪያው ጀምረህ አንብብላቸው። ምዕራፍ 8ን አንብብላቸውና ሚዩት አድርጌያለሁ። ሎክ መጽሐፍ ቅዱስን ሳታነብ ነው እንደመተህ ጥያቄ የምጠይቀው ክርስቲያኖች ቤት ወንድሜ። እኔ መጽሐፍ ቅዱስን አንብቤ ነው ታሪኩን ስለማውቀው። አንተ እንደ አንድ አይሁዳዊ ታናክን አውቃለሁ ብለህ ካልክ የመጣው እየጠየቁ ነው። ኢሳያው የተናገረው ስለማን ነው? ኢማኑኤል ብሎ የሚለው የኢሳያው ልጅ ነው ብለህ ክሌም አድርገሃል። እሱን የቱ ጋር ነው ያገኘው እያልኩ ነው። ወደ ነብይቱ ቀረቡ ብሎ ያለው ማን ነው? አንተ ቤት ውስጥ እንዳነበበ ሰው ጥያቄ ነው የምጠይቀህ እንጂ ቁጭ ብዬ ለህዝብ አላነበብም። ህዝቡ ከፈለገ ገብቶ ያንብብ። እኔ አንብቤያለሁኝ። ታናክን አንብቤያለሁ።
እፊት የቆማችሁ አታወሩ። ታቀኛለህ ታዛቢው ጉራ አይደለም። ግን አንብቤ ያለው ብለህ ካልክ የኢሻያው ልጅ ኢሻያው የወለደው ኢማኑኤል ነው ብለሃል፣ ክሌም አድርገሃል። ቁጥር 3 ላይ ያለው ወደ ነብይቱ ቀረበው፣ እርሷም ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም አለኝ ስሙን ምርኮ ፈጠነ ብዝበዛ ቸኮለ ብለህ ጥራው አለው። ስሙ ማን ነው? ምርኮ ፈጠነ ብዝበዛ ቸኮለ ነው። የዛኛው ምዕራፍ 7 ላይ ያለው ስሙ ኢማኑኤል ነው። የኢሳያስ ልጅ ኢማኑኤል ነው ብለህ ያልክበትን የመጽሐፍ ቅዱስ መረጃ አስጠኝ። እኔ እኮ ሃይማኖተኛ፣ የአይሁድ ሃይማኖተኛ፣ የኦርቶዶክስ ሃይማኖተኛ መጽሐፍ ቅዱስ አታነቡ አታውቁ ስትያዙ ጭብጣት ሞሉን በእውቀት እውነት በእውቀት አውሩኝ ፕሊስ ፕሊስ። እኔ የምፈልገው በእውቀት አውሩኝ። አይሁዳውያን ከመጣችሁ በእውቀት አውሩ፣ ካልሆነ አርፋችሁ ተቀመጡ። ኦርቶዶክስ ከመጣ በእውቀት አውራ። ብሉይ ኪዳን መጥተህ አዲስ ኪዳን መጥተህ አትንተፋተፉብኝ። ከማጋን እንደምታወሩ ማወቅ አለባችሁ። መጽሐፍትን የእግዚአብሔርን ቃል ከሚያውቁ ጴንጤዎች ጋር ነው መጣችሁ የምታወሩት። ይህንም በድፍረት እነግራችኋለሁ ወንድሞቼ እናቶቼ። እዚህ መታችሁ አይደለም ምዕራፍ የምታስነብቡኝ። እኔ ሳላነበው መጽሐፉን ከድኜ ታሪኩን አውቀዋለሁ፣ ስላነበብኩት ማለት ነው። ማን የቱ ጋር ምን እየተናገረ እንዳለ እናውቀዋለን። አሁን ሕፃኑ ማርና ቅቤ ይበላል ብለህ ያልከው ያ ሕፃን ማን ነው ብዬ ስልህ ኢማኑኤል ነው አልከኝ። አውዱን ጠብቀን ነፍታ ብዬ ስልህ አይ የኢሻያው ልጅ እኮ አማኑኤል ነው አልከኝ። የት አለ የኢሻያው ልጅ አማኑኤል ብሎ የሚለው? የኢሻያው ልጅ እዚህ ጋር ወደ ነብይቱ ቀረቡ ብሎ ያለው ቀራቢው ማን ነው? ከዛ ሳትጸንሷታል። ይሄ የቀረበው ማን ነው? ይሄ የቀረበው ማን ነው? ሲጀምር የኢሳያስ ሚስት ነብይት እንደሆነች ነው የሚናገረው ብለህ ካልክ መረጃውን እስኪያምጣ። የለም ዝም ብሎ በጭፍንነት መጥቶ መናገር ቀላል ይመስላል፣ ግን የለም ሳይሆን ማይኩ ስለተዘጋብኝ ነው። አውራ ይኸው ማይኩ ስለተዘጋ አንተ የራስህን መናገር። ኦኬ ታንክ ዩ በጣም አመሰግናለሁ። ይሁን እንግዲህ ነብይቱም ብለህ የምጠይቀው ጥያቄ የኢሳያስ ሚስት ነብይ ነበረች። ኦኬ ማን ነው ወደ ነብይ ቀርቦ ማን ነው? አንዴ ይቅርታ፣ ችግር የለም አንዴ ይቅርታ። አውሪ ይሰማል? ችግር የለም። አዎ ይሰማኛል። ኦኬ የኢሳያስ ሚስት ናት። እዛም ያችን ነብይ እንደጸነሰች የእግዚአብሔር እውነት እንደሆነ ኢሳያስም በተላከበት መልእክት የእግዚአብሔር ሚስጥር አው ነበር። የእግዚአብሔር ሚስት እንደጸነሰች የእግዚአብሔር ሚስት ነው የምትለው? ምንድነው እያወራ ያለው? ታዘው አላልኩም። ለእግዚአብሔር ሚስት አላልኩም። አዳምጠኝ። ቃላት ለመጣል ፖለቲካ አይደለም የምናወራው፣ የእግዚአብሔርን ቃል ለምናወራው። ምንድነው እያወራ ያለው? ስለደገምከው ነው ስላወራው ነው እያልኩ ያለሁት። ይሄ ወደ ነብይቱ የቀረበው ማን ነው? ኢሳያስ። ኦኬ የነብይቱን ስም አልጠየቅኩም፣ ችግር የለው። ወደ እሷ ቀረበና ጸነሳት አይደል? እንደ ጸነሰችም እንዳወቀ ነው እግዚአብሔር ቃል የሚናገር ያለው። ኦኬ ወደ ነብይቱ ቀረበው ፕሮፍ እያደረገ ነው። ንጉሱ መስማት አልፈለገም። ኢሳያስ ሊናገር የፈለገውን መስማት አልፈለገም። ንጉሱ ጋር አትሄድ፣ አካዝ ጋር አትሄድ። ቆይ አካዝ ጋር ያለውን እኮ ታሪክ እኮ 7 ላይ ስላለ ነው የምጠይቀው ያለው እኮ። ታዲያ ካለ አውዱን ጠብቀን አልኩ ታዛቢው። አውዱን ጠብቀን ብዬ ስልህ ምዕራፍ 8 ላይ ሂድልኝ አልከኝ። ምዕራፍ 7 ላይ ልመለስና አውዱን ጠብቀ ተናገር። ንጉሱ ኦዚያን ማነው? ንጉሱ እንዲህም ሆነ በይሁዳ ንጉስ በኦዚያ ልጅ ኢዮአታም በአካዝ ዘመን የሶርያ ንጉስ ረአሶን እስራኤልም ንጉስ የሜሮን ልጅ ፋቁኤን ኢየሩሳሌም ሊወጉ ወጡ ይላል። ይህን ታሪክ ንገረኝና ህፃኑ ጋር ድረስ ምዕራፍ ቁጥር 14 ላይ ትርጓሜውን አሳየኝ። የይሁዳ ንጉስ በዛን ሰዓት ለእግዚአብሔር የማይታዘዝ ልጁን መስዋዕት ያቀረበ ነው። እግዚአብሔር ግን ሩህሩህና ቸር ስለሆነ ኢሳያስን ሊልክና የይሁዳ መንግስት ወደ እግዚአብሔር እንዲመለስ ይህንን ትንቢት ትናገረው ዘንድ ኢሳያስን ላከ። አይደለም የመጽሐፉ ቃል ይህን ነው የሚለው። ስለዚህ ያንም ምልክት እንዲሆነው ዘንድ ድንግል ይባላል፣ ግን ወጣት ነው የሚለው በዕብራይስጡ ላይ አልማ ነው የሚለው። አልማ ደግሞ የኢሳያስ ሚስት እንደሆነች በመጽሐፍ ላይ አስደግፌ ላቀርብ እችላለሁ። ስሟ ነው የኢሳያስ ሚስት አልማ የሚባለው። የኢሳያስ ሚስት ነው ስሟ አልማ። አልማ በዕብራይስጥ ፍቺው
ስምም ነው። አልማ የሚባል ብዙ ስሞች አሉ። ሁለተኛው ደግሞ አልማ ማለት ወጣት ኮረዳ ልጅ ማለት ነው። ትክክለኛ ትርጉሙ ልጃገረድ ማለት ነው። ልጃገረድ ሳይሆን ወጣት ኮረዳ። ልጃገረድ ማለት ልጃገረድ የሚለውን ብቱላ ነው የሚለው እዛ መጽሐፍ ቅዱስ ላይ ርብቃን ለምሳሌ ያህል ብቱላ ብሎ ነው የሚጠራት ድንግል እንደሆነች ምልክ መጽሐፉ ቃላቱን ተሳስቶ እንዳልሆነ የጠየቅኩህ ማብራሪያ እንዲሆን ብዬ ነው። አልጠየቅኩህማ። እኔ የጠየቅኩህ ስለ ርብቃ አይደለም። ዘፍጥረት 24 ላይ አይደለም የጠየቅኩህ። እኔ የጠየቅኩህ ኢሳይያው ላይ ያለውን ነው። እዛ ላይ ያለውን በቱላ ብሎ የሚለውን ነው አይደለም። አልማ የሚለውን ቃል ነው የተረጎምክልኝ። አልማ ማለት ኤርሚያስ አንተ ትርጉም አንብበህ ነው አይደል? የጠየቅኩህን መልስልኝ። አንዴ እንረዳዳ። የሁለታችን መንገዶች ተመልሳለች። ወንድሜ አንዴ አልማ የሚለውን ቃል ስም ሊሆን ይችላል፣ ልጃገረድ ብሎ የሚለው ወይ ደግሞ ያንግ አንሜሪድ ውመን ያላገባች ድንግል ሴት። ልጃገረድ ማለት ያላገባች ወይም ድንግል ሴት። ኦኬ፣ አልማ የሚለው ማለት ነው። እሺ፣ በዚህ ትርጉም ትስማማለህ? ልጃገረድ ብሎ የሚለው ያላገባች ድንግል ሴት ወይም ደግሞ ስምም ነው ብለኛል። አሁን እዚህኛው ላይ ከመምጣት በፊት ስም ብሎ የሚለውን አልማ ብሎ በሚል ስም የተጠራች ብሉይ ኪዳን ላይ አንዲት ሴት ስጠኝ። አንዲት ሴት አምጣ። በዚህ ስም አልማ ብሎ በሚል ስም የምትጠራ የነበረች። ማይኩን ክፈትና መልስልኝ ታዛቢው። ቴንኪው። አልማ ብሎ በመጠራት ስሟ የሚታወቅ ብሉይ ኪዳን ላይ በነቢዩ በኢሳይያው ዘመን የተጠራ የነበረች ሴት አንዲት ሴት ጥራልኝ። የማ ልጅ ናት? አባቷ እኔ እስራኤል ሀገር ውስጥ ወደ 40 ዓመት ነው የምኖረው። አልማ የሚባሉ ሰዎች ነው ያሉ። እሱን አይደለም የጠየኩት። በኢሳይያው ዘመን እውነቱን ነው የምትናገረው፣ እውነቱን ተናገር ነው የሚለው። አትደበቅ። እውነቱን ነው የምናገረው ወንድምዬ፣ አትደበቅ። አሁን የጠየኩ በአሁን ዘመን አልማ፣ አድምጠኝ ካልሆነ አስወርዳለሁ። በአሁን ዘመን አልማ ተብለው የሚጠሩ ሴቶችን ስማቸውን ስጠኝ አይደለም ያልኩ። በኢሳይያው ዘመን አልማ ተብላ የተጠራ የነበረች ሴት ካለች ከመጽሐፍ ቅዱስ ውስጥ ምዕራፍና ጥቅሱ ንገረኝ። የማ ልጅ ነች? ለምሳሌ ለዚህም ከፈለክ ተዘጋጅችልህ እመጣለሁ። አልተዘጋጀም ግን መሸሸት ነው፣ ሽሽት ነው። የለም በቃ ዝም ብለህ አንተ እንደ ባለፈውም ላይ ያውቃለሁ፣ ዝም ብለህ ያለ መረጃ ነው የምትጮኸው። ቴንኪው። እታች ወረድ። አንዱንም ተዘጋጅተህ አልመጣህም። አንዱንም ሳትዘጋጅ ነው ገብተህ የኢሳይያው ሚስት የወለደችው ስሙ ኢማኑኤል ብለህ ክሌም የምታደርገው ማለት ነው። የለም። በደንብ ተዘጋጅተና በሌላ ቀን ታዛቢው። ኦኬ፣ በደንብ ተዘጋጅተህ በደንብ አንብበህ ነው። ኦኬ፣ የምታወራው ከኤርሚያስ ጋር ነው። እሺ እህትየው፣ የምታወራው ከኤርሚያስ ጋር ነው። ታናክን ማለት ነው፣ ብሉይ ኪዳንን ሶስቱንም የመጽሐፍ ጥቅልል ቶራንም ክቱቪንም ነቢይንም አንብበና በደንብ ማንበብ ብቻ ሳይሆን በደንብ ታሪኩን አጥንተና የትኛውን ቦታ ላይ የምታነሳቸውን ጥቅሶች በደንብ ልታስረዳ በምችልበት ጥያቄ ስንጠይቅህ እኔም ላስረዳ በምችልበት ተዘጋጅቼ መጥቼ ነው። እዚህ አይደለም መጥቼ ላንብብ ብዬ የምልህ እና ይሄ ነው የምለው። እህትየው ቀጥይ። ቴንክ ዩ። አለማ የሚለውን አንተ በትክክል ተርጉመኸዋል። እንግሊዝኛው የሚሰጠው አሁን ነው፣ ግን በጥንት እንትን ባልተተረጎመው ነጠብጣብ በሌለው እየሰማኸኝ ከሆነ ወንድሜ፣ እየሰማኸኝ ከሆነ ቶራሽ የሻን ማማሽ ግባና ስታየው በቱላ ነው የሚለው ምዕራፍ 7 ኢሳያስ በቱላ። ኦኬ፣ አሁን ደግሞ ከተረጎሙት በኋላ ከሆነ አለማ ብትል እንኳን አለማ ብላቴና በአማርኛ ይላሉ ብዙ ጊዜ። ህፃን ልጅ፣ በጣም ህፃን ልጅ ግን ደግሞ ወንድ ያላየች ነው።
ምንድነው ከዚህ በፊት ወንድማችን ስታወራ የሰማው ተከራክረንበታል በዚህ ጉዳይ። አለማን እንደምንም ብላችሁ አምጥታችሁ በነ ኢሳያስ ዘመን ለዛው ኢሳያስ ትንቢቱን በሚናገርበት ዘመን ወንድ ጋር ተገናኝታ ሊሆን ስለሚችል አለማ በሚል እንደብቅ ወጣት ልጃገረድ በሚል በቃ ልጃገረድም ላትሆን ትችላለች በሚል እንደብቅ አይነት ነው እንጂ ታውቀዋለህ። ኤግዛክትሊ በጣም ረዥም ሰዓቶች ወስደን አውርተን እናውቃለን። አለማ ማለት ህፃን ልጅ ማለት ላይክ አንደር ኤጅ የሆነች 17 16 18ም ልትሆን ትችላለች፣ ግን ደግሞ ልጃገረድ ነች። ምክንያቱን ሁሉ ነግሬያለሁ። በዛን ሰዓት ልጃገረድ ሳትሆን የምትቀር ምንም ልጃገረድ ብሎ የሚለው ቃል እህትየው ወንድም ማታቅ ማለት ነው። ወንድም ማታቅ በግብረ ስጋ ወንድም ማያቃት ማለት ነው። ያንግ አንሜሪድ ያላገባች ነው። ይኸውልህ ዝም ብላ እንደው ያላገባችን በዚህ ዘመን ቢሆን ኢሳያስ የጻፈው ኦኬ፣ ሳያገቡም ወንድ ጋር ስለሚገናኙ በዛ ዘመን ክብደቱን ሁሉ አንስተን የተለያዩ ተጠቅሰን ሁሉ ተነጋግረንበታል ይህን ጉዳይ። ከዛ ውጭ ክርስትና እንዴት ይጀምራል ብሎ ነው የመጣ ወንድማችን ክርስቲያን እንደሆንክ ነው ማወቅ። ከዛ በኋላም ያው ሁሌ ትጨቃጨቃለህ። ኢትስ ኦኬ። ጌታን አታውቀውም፣ በፍጹም ጌታን አይደለም እግዚአብሔርን የእስራኤል አምላክ እንደማታውቀው እኔ እናንተ እናውቃለን፣ ማንጋ ምን ግንኙነት እንዳለ። אני לא רוצה להגיד פה, אבל לפחות שתכבד את האנשים. יאונת. לפחות תכבד את ירמיה. תור לי לא. לא, יש גבול. בן אדם שבוכה לישראל כל יום בלילה, בגלל שמישהו אומר משהו, זה לא יפה. באמת. በጣም ነው ማዝን። ከዛ ውጭ ደግሞ ክርስትና መቼ ጀመረ? በረሺት ባራ ኤሎሂም ኤት ሐሸማይም ወኤት አርጽ። እችን ኤት አልፋና ኦሜጋ አንብበሃል፣ አዲስ ኪዳን አንብበሃል። አልፋ ኦሜጋ ያቫኒት ከዶ ግሪክ ወርድ ሆኖ ነው እንጂ ኤት ሐሸማይም ወኤት አርጽ መጀመሪያው መጨረሻው እኔ ነኝ ሲል ኢየሱስ በረሺትን ነው የሚጠቅሰው። በአማርኛ ምንም ሴንስ ላይሰጥ ይችላል። እግዚአብሔር ሰማይና ምድር ፈጠረ በቃ። እቺ ኤት የምትለው ሁለት ጊዜ የተጠራችው ወርድ ግን ላንተ ተዋታለሁ። ከዚህ በፊትም ነግሬሃለሁ። ሄድና ራእይ ጋር አስተያየ። ብዙ ቦታ ነግረንሃል፣ በጣም ብዙ። ከመካከላችሁ እንደኔ ያለ ነብይ ያስነሳል፣ እሱን የማትሰማ ነፍስ ተለይታ ትጥፋ። ሙሴ እግዚአብሔር ራሱ ሙሴና አብርሃም ይስሐቅ ያዕቆብ እንደ ኤሎሂም እና አዶና አያውቁኝም እና እንደ ኤልሻዳይ ለማን ይሄን የሚያወራው? ከሙሴ ጋር ዲስከስ እያደረገ ነው። በዮሜር አዶና ኤልሞሽ እና ይሄን የእውነት ወንድሜ ተረጋግተህ አንብብ። መጋጨት ዋጋ የለውም። አንተ የተማርክ እንደሆንክ በጣም አውቃለሁ። በጣም የተማረ ሰው ነው። ባይዘውን መልካም አባት ነው፣ መልካም ቤተሰብ ነው። ግን አንዳንድ ጊዜ ክርስትናን ለማውረድ ተብሎ ከራሺ ይዘህ መተህ ድብልቅልቅ ይልብሃል። አዎ አካዝ በፍጹም አካዝ ሊሆን አይችልም። በሱ ነበር በጣም የምትከራከሩት። ግን ሊሆን አይችልም። በቃ አይሆንም። እንዴ እግዚአብሔር እኮ ምልክትን እሰጣቸዋለሁ ነው የሚለው። የትኛው ምልክት ነው አካዝ እንዲወለድ ያደረገው? አንዳንዴ ትንሽ ተረጋግቶ ማሰብ። ኢሳያስ 53 ማነው ወንድም የታዛቢው በሴኩላሩ ዓለም የተማረ ሊሆን ይችላል። እስራኤላውያን በዚህ ማንም አያማቸው፣ ምንም ይታወቃል። መጽሐፍ ቅዱስ ላይ ግን ታናክ ላይ ግን እውነት ልንገርህ ወንድም የታዛቢው በዚህ ነው ያልክ ካቃልልከ ብለህ እንዳትበለኝ እንጂ ታናክ ላይ ግን ዜሮ ነህ። በቃ ገና አላነበብክም ወንድሜ። ይኸው ድፍረት ከሆነ ይቅርታ ጠይቃለሁ። ዜሮ ነህ። ታናክ አላነበብክም። ሌሎቹ ላይ ማስተርስ፣ ፕሮፌሰር ዋቴቨር ልትሆን ትችላለህ። የእስራኤል ትልቁ ጥፋቱ ከጌታ ጋር ከድሮም ጀምሮ የእግዚአብሔርን ቃል አታውቁም። ትዕግስትም የለህም ለመስማት። ለማስረዳትም ስትመጣ አንብባ አጥንታ አይደለም የምትመጣው። ይህንን በሙሉ አፌ ይነግርሃለሁ። በእውነት ቁጭ ብላችሁ አንብቡ መጽሐፍት። አሁን እኔ የሰለቸኝ በቃ ዝም ብሎ ለሃይማኖቱ ቀና የሆነ መጽሐፍ ቅዱስን የማያውቅ ይሁዲ መጥቶ ዝም ብሎ ወዲያ ወዲህ
ኤርሚ አይሁድነትንም ብጠይቀው አይቀበለውም። እሱ ነው የሚያሳዝነው። አውራት አስገባይ ብሏል። አውራት ከዮጋ አውራት። እሺ ይቅርታ። ለማንኛውም ያው መወያየት እንችላለን ብዬ አስቤ ነበር። እንወያያለን ወንድም ልማት ያኔ ብቶት ከተወዲያ ቆይ ተረጋግተህ አውራ፣ ችግር የለውም። ግን እኔ በሜት ሚስጣይረ ተተደ ላማ ለምን እንደሆነ ታውቃለህ? በአንተ አይደለም ለወራክ በካ አትጎተት። በታይወዲያ አንብበሃል። ደግሞ የሚገርመኝ ነገር አዲስ ኪዳንን እኮ ያነበቡ አይደለም። አሁን አዲስ ኪዳን ያላነበበ ሰው ቢሆን እንጨቃጨቅ ነበር አይደል? ይሄን ስላላነበብከው መልስ ነው ምናምን እንል ነበር። አንተ እንዳነበብከው አውቃለሁ፣ አንብበኸዋል። በእኔ ወዳት ማሽውን ይክናስ በካፌ እንጂ ዘሎ ኤን ለካኮኩማ እንዴት ከአካዝና ከምናምን ጋር ልታጠጋጋ ትሞክራለህ? ዝም ብለህ አንብበው። እግዚአብሔር ምልክትን ልሰጣቸዋለሁ ነው ያለ አይደል? በዛው ዘመን ከሚነገር ከሆነ ለምንድን ነው ነብይ ብለን የምንጠራው? ኢሳያስ በዛችሁ ባለንበት ሰዓት ከሆነ እኮ ምንም ነብይ መሆን አያስፈልገውም። ወጥቶ እኮ መናገር ይችል ነበር። ምንም ችግር የለውም። ይሄው ከሌ እንደዚህ ወልዷል፣ የኔ ሚስት እንዲህ ናት፣ ልጃችን እንደዚህ ነው፣ ስሙ ኢማኑኤል ይባላል፣ ትሰሙኛላችሁ። ማንም ፈርቶ ነው? እግዚአብሔር የሚያናግረው ሰው እኮ ነው ወንድም አለ። ማንንም አይፈራም እኮ ነቢያት የተባሉ ለዛ ነው። ክቱቢን ላይማ ሲናገሩ ታያለህ አይደል? ሲናገሩ ፊት ለፊት አሁን እንትናን አይተው ከሆነ አክኮሬም ሎ መለክ በይሁዳ የነበረው ኢዮሳፍጥ ማለት ነው። ፊት ለፊት ነው የተናገረ። ማንም ፈርቷል? ሌላ ነብይ የለህም ነው ያለው። ገባ? ይሄን አገናዝበህ አውራ ለማለት ነው። እሺ ቀሻማል። ይቅርታ ዋናው የገባሁበት ፖይንት አድማጮችንም ኤርሚያስንም ዕብራዊትንም ሁላችሁንም አከብራለሁ። በእውነት ቅድም ኤርሚያስ እንደዛ ስትናገር ሳዳቢ ነው ምናምን ነገር እኔ በዚህ አይነት ውስጥ አንደበቴም ስድብ ወጣው አዋቅም መወያየት የምንችልበት ቶፒክ ብንወያይ ደስ ይለኝ ነበር። ያው ካልመሰለኝ ደግሞ ቤቱ ያንተ ነው እና ይቅርታ እና ሁላችሁንም ከነበራችሁበት ቶፒክ ካወጣሁኝ ወይም ሰዎችን ከረበሽኩኝ ይቅርታ። ያው የራሴን የመሰለኝን ራሴ ለመወያየት የመሰለኝን በወቅቱ ንቄ ትቼ እንጂ ከነ ቶሜር ጋራ ከነ ሞሼ ጋራ እነ ሚካኤል ባሉበት ሌሎችም ባሉበት በነየትዬ ቤት ሁሉ ጭምር ሳይቀር ጌታን እንዴት ወደ ስታደብ የነበረውን እኔ በሌላ አካውንት ሰምቻለሁ። አይሁዳውያን ወገኖችን ስለምሰማቸው ማለት ነው። እና እሱን ልተው። ኤርሚያስ በህይወት የተሳድብ አላውቅም። ይህን አምጥተህ ታደርግ ደስ ይለኛል። እኔም ለራሴ ሪከርድ አድርጌ ቢይዘው እዚህ ሰው ጋር ሰማለሁ። እኔ ግን አልዋሽም። በጌታ በኢየሱስ ላይ ምን እያልክ ስትናገር እንደነበር ሰምቻለሁ አልኩ። አሁን እሱን ተውና ከፈለክ ከትየው ምንም እንትን የለኝም። ስለዚህ ታውቃለህ እግዚአብሔር ልብና ኩላሊትን የሚፈትሽ እውነትን ነው መሰክራለሁ። ይህ ነገር ካለ እኔ በህዝቡ ፊት ደግሜ ይቅርታ በእግዚአብሔር ፊት ንስሐ እገባለሁ። ሳድቤም አላውቅም፣ ስድብም አላውቅም፣ ስድብ ያለበት ቤት ገብቼም አላውቅም። ቶ ብሎሃል። በቃ ቶ አሁን